ዑለሞቹም ማስረዳት ከተሸማቀቁበት ካፈሩበት ሴቶቹም የወንድ መጽሐፍ ነው እንጂ ሴቶች ወንዶች ተሰባስበው የጻፉት ነው የሚመስለን ብለው ካሏቸው እኛ እዚህ እንደቀልድ የምንለውን ሄደው መስጊድ ላይ እንደዛ ብለው ከነገሯቸው አሁን ሙስሊሞች እጠይቃችኋለሁ ፍትህ ለእፎይ በሉ። ፍትህ ለእፎይ ታፍሩበታላችሁ ትሸማቀቁበታላችሁ ብሎ ያኔ ይገደል ብለን ያልነው ተሳስተን ነው። አፉ በለን በሉ። አሁን ሴት ማግባት እንዴት ነው? በሸሪዓ መቼስ ፍቃድ አለ፣ ሸርጦች አሉት እንጂ አልተፈቀደም ብሎ ኢስላም አይፈቅድም ብሎ ይሄ በፍጹም ሊሆን የማይገባው ነው ብሎ ማውገዝ እኮ ክልክል ነው። ሀታ መንግስታት የዓለም ምናምኖች በሙሉ ተነስተው ሊያወግዙት ይችላሉ እነሱ። አንቺ ግን ልትቀበይ አይገባሽም። አንቺ ችለሽ ለምን አልተቀመጥሽም? አትገደጅም። ተፈቀደ ማለት ማድረጉ ግዴታ ነው ማለት አይደለም። ተፈቀደ ማለት አንቺ ደግሞ ሁለተኛ ሲመጣብሽ እሺ ብለሽ የግድ መቀመጥ አለብሽ ማለት አይደለም። ግን ሸርጡን አሟልቶ ለሚገባ ሰው የፈቀደ መሆኑን ማመን መቀበል ግድ ይላል። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን አረድ ጋማ ውስጥ መለስ አድርገው ታዲያ እኔ ምን አጠፋውኝ? ታፍሩበታላችሁ ትሸማቀቃላችሁ ማለቴ ምንድን ነበር ስህተቴ? ኧረ መለስ አድርገው ወይ ሼክ ኢብራሂም ነገ ይገደሉ ይባላሉ። አንዳንድ መሻይኾች አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ። ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይህንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። በቁርአን ነው የተፈቀደው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ትቅሲሙ ፊል የታማ በየቲሞቹ ላይ ፍትሃዊ አንሆንም ብላችሁ ከሰጋችሁ የቲም ያልሆኑ አባት ያላቸው ወንድም ያላቸው ተከራካሪ ያላቸውን ሴቶች ብትፈልጉ 2 3 4 አግቡ ነው የሚለው አላህ። እነዛኞቹ ግን ተከራካሪ ስለሌላቸው ፍትሃዊ ምትሆኑ የሆነ እንደሆነ ነው እነሱን ማግባት ነው። የቲሞችን አባት እናት ወንድም አጎት አክስት ብሎ የሚሟገትላት ያላት ሰው ግን ፈንኪሑ ማ ጣበ ለኩም ሚነ ኒሳእ መስና ወሱላሰ ወሩባዕ። ስለዚህ ጋብቻ በጋብቻ ላይ አይሆንም አይፈቀድም ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሲጻፈው እኮ የሚባል እኛ እኮ ሁሌ የምንናገረው ይሄንን እኮ ነው። ቁርአንን እና ሐዲስ የወንዶች እድር ነው። ወንዶች ናቸው የጻፉት። የወንዶች መተዳደሪያ ህግ ነው፣ የወንዶች መተዳደሪያ ደንብ ነው ብለን ስንቴ ተናግረናል እኮ። አረ የምር ሼኩ ሼክ አንገቴን ተሳስተው ነው ይሄ ነገር የሰማሁት የኔን ንግግር ነው። ይገደል ተብዬ መሐመድዋ ብለው በመንዙማ የመጡብኝ ታፍሩበታላችሁ ተሸማቀቁበታላችሁ ሚል ተናግረሃል ብለዋል። ደገሙት እኮ ሼክ ኢብራሂም ምን ያህል ካልኩት በላይ አብራርተው እንደውም ከኔ በላይ እኮ አሉት እኮ እሳቸው። ተሸማቀቁ ለሞቹ ለማብራራትም አፈሩበት እያሉ በጣም አሪፍ ቪዲዮ ነው ማለት ሴቶች በቃ ሰዎች የሚወጡበት ከእስልምና ይሄ ነው። በቃ የሚያሸማቀቅ ነገር ስለተገኘ ነው። እና አንተ እንዳልከው በቃ ተሸማቀቁ ትላልቅ ዳይዎች ሳይቀሩ ኡስታዝ በወንድም በሴትም ፊት ማንሳት ይሄን ነገር ያሸማቀቃል አሉ። ኢቭን ወንድን የጻፈው እስኪሉ ድረስ እንግዲህ ያደረሳቸው ሙስሊሞች ናቸው። መቼም እኛ ክርስቲያኖች ሌላው አይደለም። እንደዚህ እስኪል ድረስ ያደረሳቸው ሐሳቡ ራሱ የማይረባ ስለሆነ አሁን እኚህ ሰውዬ ስለተያዙ ወይም ሆዳቸውን በዛ ስለሚሞሉ ነው የሚከራከሩለት እንጂ እንዴት ሐሳቡ ሲጀመር ሐሳቡ ራሱ ትክክል አይደለም።
እንዴት አራት ሴት እንዴት አንድ ወንድ እንዴት ያገባል የሚለው ራሱ ነው። ስለዚህም በሴቶች ፊት ማንሳት ሴቶችን እስልምና ለቀው እንዲወጡ አይደለም ሴቶቹ ወንዶቹ ራሱ በዚህ ሐሳብ መሸማቀቅ እንደጀመሩ ትላልቅ ዳይ የሚባሉትም ሳይቀር ዝም ብሎ ወንድ ብቻም ሳይሆን አስተማሪ የሚባሉትን እንኳን አሸማቀቃቸዋቸው ነው ያለው። በጣም የሚያስቅ በጣም የሚገርም ነው። ይሄን ነበር እኛም ስንል የነበረው እስልምና አስተምሮቱ በጠቅላላ የሚያሸማቀቅ ነው። ወደ ህሊናው ሰው ሲመለስ በዚህ ልክ ይናገራል ነው ህሊናቸው ሲመለሱ እና ደግመ አሰማውና አሪፍ እንትን ስጡበት ትንታኔ በጣም አሪፍ ነው። ሚዩት ነቃል አይሆንም አይፈቀድም ሊሆን አይገባውም። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ጻፈው ቁርአን እኮ ነው ወንድ ጻፈው ሲጻፈው እኮ የሚባል ነገር የለም። ነብዩ አለይሂ ሰላቱ ወሰላም ከአንድ በላይ አግብተዋል። ሌሎቹ ሱሐባዎችም እንደዚሁ አግብተዋል። አግብተው እያለ ቁርአን ምንም ነገር አልወረደም አልተከለከላቸውም። 10 ሚስት ይዞ የመጣ ሰው ነበረ በነብዩ ጊዜ። በቃ አራቶቹን ምረጥና ሌሎቹን ፍታ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በነብዩ ብቻ አይደለም የተጀመረው። ከዚያ በፊት የነበሩት ነብያቶችም ሁለት የነበራቸው ብዙ ሚስቶች የነበሯቸው ሰዎችም ነበሩ። ስለዚህ የጋብቻ ከአንድ በላይ ወንድ ልጅ ከአንድ ሴት በላይ የማግባት ፍቃድ ያለ መሆኑን መሰረታዊ ነገር ማመን ያስፈልጋል። ሴቶች ላይ በጣም ይሄንን የምታወራ ሴት የምትደግፍ ሴት እኔ ነው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዱ እንደዚህ ላይ ተቃለች ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎ ነው የማልፈው መልእክቱን ላለመረዳት ነው ተሎ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። በነገራችን ላይ እኔ ራሴ ቪዲዮ የሰራሁበት አለ ሙስሊም ነች ያሳቸው የሚሉትን አራት ማግቡ የሚለውን ወንዶች የሚወዱት የቁርአን አያ ኮሜንቱን ገብታችሁ ታዩ። ደግሞ እሷ የሰራችው ቪዲዮ ላይ ሴቶች የሚጠሉት ይያሉ ምናምን ነገር ነው። ሙስሊሞች አሳያቸዋለሁ እኔ ቤት ላይ ነው ያለው። እሳቸው ምን አሉ እንግዲህ ቁርአን እንዳልጠራው እፈራለሁ በቃ እዘለዋለሁ ያለችው። አሜዚንግ የታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል ይሄና አይ እኔ እኮ ስለማልፈልገው ነው። አንቺ ካልፈለግሽ ችግር የለውም እኮ ወንዱም ራሱ እኮ እኔ እንኳን ሁለት ላገባ አንዷንም አልቻልኳትም እያለ ነው አብዛኛው ወንዱ እኮ አንዷንም ተቸግሬ ነው ሰው ለምን አታገባም ስለሚለኝ የሰው አፈርቼ ነው እንደው አንድ ልጅ ወልጄ የተካው መስሎኝ ነው የሚል እኮ አለ። አንዳንዱ ደግሞ 2-3 ሴት ማግባት የሚችል ማስተናገድ የሚችል በቃ ከዚህ በላይ ብዙ የሚጠቅም ነገር የለም። በተለይኛ አስተምሮ መጀመሪያ ላይ ግን እፎይ እንድትሄዱበት የምንፈልገው ዋሽተዋል። በእርግጥ እሳቸውም ዋሽተዋልና ተፈቀደ ማለት አርጊ ማለት አይደለም ወይም ደግሞ አንቺ ተቀበይ ማለት አይደለም ብለዋል። ተፈቀደ ማለት ደግሞ ግዴታ ወንዱ አራት ያግባ ማለት አይደለም የሚል ሐሳብ አንስተዋልና እሱ ይቻላል ወይ ነው እሱ ትክክል አይመስለኝም። አንድ ሴትም አንቺ ላይ ቢደረብብሽ ዝም በይ ማለት አይደለም ብለዋልና እንደዛ ማለት ትችላለች ወይ የሚለውን ሐሳብ ይዱበት። ቪዲዮ በጣም አስተማሪ ይመስለኛል። ሴቶች የሚወጡበት ምክንያት ይሄ ነው ሌላ አይደለም። በቃ ድግምት ምናምን ሰበቡ ነው እየወጡ ሲያስቸግሯቸው ሊይዟቸውም ያው በኃይል ለመያዝ ስለፈለጉ ነው ያን ነገር ያደረጉት እንጂ ችግር ውስጥ ስላለ ነው። በሴቶች ላይ ትልቅ ችግር አለ ከዛ አንፃር ነውና በቃ እንግዲህ መልካም እኔ ልወጣ ነው። መልካም ቀን ይሁንላችሁ ወይ መልካም ምሽት። እሺ ቢኒ መልካም ምሽት መልካም ቀን ይሁንልህ። እናመሰግናለን። ቴንኪው በጣም ነው ይሄን ቪዲዮ እንዴት ከዚህ በፊት እንዳልደረሰን በጣም አይተው ነበር። ይሄን ቪዲዮ ከዚህ በፊት ማለት እያንዳንዱኛ የተናገርናቸው ነገሮች ሰርቼበት ነበር። ባለቤት ነሽ ቪዲዮሽ ምን ልከልኝና እንደዚህ አይነት ቪዲዮዎች አትልከልኝም ክፋቷ እያንዳንዷ ከኛ አፍ የወጣችው ነገሮች ሁሉ ነው ይሄ ኡስታዛውን የተናገረው ማለት ነው። እሱ ተመችቶኛል። ታጡ በዚህ መጠን ተሸማቀውበት በዚህ መጠን አፍረውበት ከሆነማ ምንድነው ታዲያ? ዑለሞቹ ማስረዳት ከተሸማቀቁበት ካፈሩበት ሴቶቹም የወንድ መጽሐፍ ነው እንጂ ሴቶች ወንዶች ተሰባስበው የጻፉት ነው የሚመስለን ብለው ካሏቸው እኛ እዚህ እንደቀልድ የምንለው ሄደው መስጊድ ላይ እንደዛ ብለው ከነገሯቸው አሁን ሙስሊሞች እጠይቃቸዋለሁ ፍትህ ለእፎይ በሉ። ፍትህ ለእፎይ
ታፍሩበታላችሁ፣ ትሸማቀቁበታላችሁ ብሎ ያኔ ይገደል ብለን ያልነው ተሳስተን ነው። አፉ በለን በሉ። አሁን አፉ በለን በሉ አላ አፉ በለን በሉ። ይኸው ተሸማቀቁበት፣ አፈሩበት እያሉ ስለሆነ ኡስታዝ እንትና ሼክ ኢብራሂም እያሉ ስለሆነ ባላንስ እንኳን ደህና መጣ። ደህና ቆያችሁኝ። እፎይ መልካም። ሙስሊም ነህ? ኧረ ክርስቲያን ነኝ፣ ኦርቶዶክስ ነኝ። ኦኬ እሺ ምን ሀሳብ አለ? ምንድነው እሱ? አይ ቲንክ ከስር ሙስሊም መስለኝ ነበር። አይ ጥያቄ ጠይቀውኝ ነበርና ድንገት ጠይቀውኝ መልስ ለማግኘት ፈልጌ ነው። ማ ሙስሊም ልጅ ነው የጠየቀኝ ጓደኛዬ ነበርና። ኦኬ እንቋጭ እንደ ክርስቲያን ይብቃና። ይብቃና እፎይ 6 ሰዓት ሊሆን ስለሆነ። ኦኬ እሺ ምንድነው ጥያቄ? የማርቆስ ወንጌል ምዕራፍ 11 ቁጥር 12 እስከ 14 ያለውን ማለት ነው። እሺ ማለት የታነብልኝ አይ ቲንክ ሌላ ማውጣት አለብኝ። ማርቆስ እንት ነው ወይኔ አንብቡላ። ሌላ ሰው ማንበብ ከቻለ እና ክርስቲያን ካነበቡ ማርቆስ እንት አይ 11 ምዕራፍ 11 እሺ 12 እስከ 14 ማውጣት የሚችል ካለ አውጡና እንትን በሉለት። እኔ ማውጣት አልችልም። ቃል ማውጣት ትችላለህ? መጽሐፍ ቅዱስ እሺ ከቻልክ ከፈተው። እኔ ዳውንሎድ እያደረኩ ስለነበረ ከቻልክ፣ ካልቻልክ ልክፈት። ይሰማል? ያ አችልም መክፈት ክፈትለት ቃል። እሺ ምንድን የትኛው ክፍል ነው የተፈለገው? ማርቆስ 11 ማርቆስ 11 እሺ 11 ስንት? 12 እስከ 14 እሺ 11 12 እስከ 14 ላንብብልህ? አይ እሺ አንብበው፣ ግን ጥያቄውን መጠየቅ እችላለሁ። እሺ ምንድነው ልጁ ያለኝ ማለት ነው? ያው ክርስቶስ በቢታንያ በመንግስቱ በቢታንያ ሲወጣ ተራቤልና ቅጠልም ያላት በለስ ከሩቅ አይቶ አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት ስላልነበረ ቅጠል ብቻ ነበር አለና በአሁን ጀምሮ ለዘላለም ይቺ ፍሬ እንዳታፈራ ብሎ አለ ክርስቶስ። እና የጠየቀው ሁለት ጥያቄ ነው ከሱ ውስጥ ማለት ነው። የመጀመሪያው ክርስቶስ አምላክ ከሆነ እንዴት ፍሬ ማፍራቷን አላወቀም? ይኖራት አይኖራት ለምን አላወቀም አለኝ። ሁለተኛ ደግሞ የበለስ ወራት መሆኑን እያወቀ እንዴት ይረግማታል? የበለስ ወራት አይደለም ወራቱ። ስለዚህ ወራቱ የበለስ ወራት ካልሆነ ምን አጥፍታ ተረገመች ነው ጥያቄው። ኦኬ ሜቢ እንትኑን አስተካክሎስ ክርስቲያን አስተካክለው። ኦኬ ስለ በለስ እስራኤል ውስጥ በለስ በደንብ እንትን እንዳለ ታውቃለህ። በለስ በደንብ አለ። ወራቱም አይደለም አይደል? ወራቷ እንዳልሆነ ገልጾታል። ለምንድን ነው ወራቱ እንዳልሆነ የገለጸው ግን? ቆኔም እንኳን ያልገባኝ እሱ። መልካም በለሲቱ ከማፍራቷ በፊት እንትን ታመጣለች። ትክክለኛውን ፍሬ ከመስጠቷ በፊት አይ ቲንክ በአማርኛው ምን እንደሚባል አላውቅም።
ተሽኖ ምናምን የሚባል እንትን አላት። ያንን ታወጣለች። ያ የላትም ነበረ። ፍሬውን ከማፍራቷ በፊት ያንን ነበራት ማለት ነው። ያ ነገር ግን የላትም። አንድም ከዛ አንጻር ነው ያንን እንትን አላላትም። አይ ቲንክ ዝቅ አድርገው በማግስቱም በቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ከአሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ይሄንኛው አይ ቲንክ ማቴዎስ ወንጌል ላይም አለ አይደል? ማቴዎስ ወንጌል ላይ በደንብ እዛኛው ላይ ደግሞ ያብራራታል። በለሲቱን በማግስቱ ሲመለሱ እንደደረቀች ያስቀምጣታል ማለት ነው። እንዴት ልደርቅስ ቻለች? እንዴት ልደርቅ ቻለች? ኖርማል ሜርሊ ሰው ከሆነ ምንም ከሆነ ረገማ። ከረገማትስ በኋላ እንዴት እንደዛ ልትሆን ቻለች? ያንንም አይተዋል። እንዴት ልደርቅ ቻለች? አይ በስልጣኑ ስለረገማት መሰለኝ። ስለዚህ እንደዚህ ማድረግ ይችላል ማለት ነው። አንተ ማድረግ ትችላለህ? አልችልም። እንዴት ብዬ? ስለዚህ ይሄንን የማድረግ ስልጣን አለው ማለት ነው። እሱ ስልጣን አለው ማለት ነው አይደል? አዎ እየጻፍኩ ነው። እሺ ያ ስለዚህ በለሲቱ ትክክለኛ በለስ ከማፍራቷ በፊት ለፍሬው የሚሆን ቅድሚያ እንደ እንቡጥ ነገር የሚያወጣ ነገር አለው። እንቡጥ ያወጣል ማለት ነው። ያ እንቡጥም እንኳን የለባትም ነበረ። ያንን ዝግጁ አልነበረችም። ለበለስ ትክክለኛውን በለስ ፍሬው ከመድረሱ በፊት እንቡጥ ታወጣ ነበር። ያ እንቡጥ እንኳን አልነበራትም። አንድም ከዛ ነው። አክቹአሊ በደንብ ማብራሪያ ያለው ማብራሪያውን ዲቴል ረስቼዋለሁ። አክቹአሊ ክርስቲያን የምታቀረው ተሆነ ፈርዘር ሂድበት። ኦኬ የተወሰነ ልበልበት። አንደኛ እንዴት አያውቅም የሚለውን ነው አይ ቲንክ የተናገርከውና ክርስቶስ እንደዛ እሷን በለሷን ሄዶ ማየቱ ያቺ በለስ እንደማታፈራ አያውቅም የሚለውን እንደማያስይዝ ባጭሩ ልንገርህ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ማውጣት ትችላለህ? እሺ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9። ስለዚህ ይቺ የበሰለ በለሷ ምንድነው? ክርስቶስ ኢየሱስ የመጣው ምንድነው? እነዛ አይሁዳውያን አስቀድሞ ምንም ፍሬ አልነበራቸውም። ነገር ግን በኃጢአትና በቁጣ ወይም ደግሞ ነቢያትን ሲገድሉ የነበሩ እንደሆኑ ከኃጢአታቸው ያልተመለሱ እንደነበረ መጽሐፍ ቅዱስ አስረግጦ ይነግረናል። እሺ ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ምን አለ? እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። አሁን እዚህ ጋር እግዚአብሔር አዳም የት እንዳለ ሳያቀርቶ ነው ወዴት ነህ ያለው? አይደለም አይደል? ግልጽ ነው። እግዚአብሔር ሁሉን አዋቂ ስለሆነ ማለት ነው። ምክንያቱም ክርስቶስ ኢየሱስም በዮሐንስ ራእይ ምዕራፍ 2 ቁጥር 23 ላይ ማለት ነው እነሆ እኔ ልብንና ኩላሊትን እመረምራለሁ ብሎ ይናገራል። ስለዚህ የክርስቶስ ኢየሱስ ሁሉን አዋቂነት በመጽሐፍ ቅዱስ ላይ የተረጋገጠ ነው። እነሆ የሁሉንም ልብ ያውቅ ነበር ብሎም የማቴዎስ ወንጌል ምዕራፍ 2 ላይ ይናገራል። የማርቆስ ወንጌል ምዕራፍ 2 ላይ ይናገራል። ስለዚህ እዚህ ጋር እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። አሁን እዚህ ጋር እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ ያለው ምንድነው? ከራሱ አዳም ኑዛዜውን እንዲናዘዝ ወይም ደግሞ ንስሐውን ራሱ እግዚአብሔር ከመጠየቁ በፊት ንስሐ እንዲገባ ወደሱ እንዲመለስ እንደዚህ ብሎ በሜታፎሪክ በሆነ መንገድ ወይ ምሳሌያዊ በሆነ መንገድ ተገልጿል እንጂ እግዚአብሔር ስለማያውቅ ነው የሚለውን ነገር አያስይዝም። ደሴም በዛች በለሷም በተያያዘ ተመሳሳይ ነው። ያ ምሳሌነቱ ምንድነው? ለራሱ ለሕዝበ እስራኤል ነው። ለሕዝበ እስራኤል የተነገረ ቃል ነው። የሉቃስ ወንጌል ምዕራፍ 13 ቁጥር 6 አውጣልኝ ቃል ከ6 እስከ 9 ያ ትንሽ አስተካክለውና ስልክን እሺ እንዴ እንትን ላድርግልህ ብዬ ነው። ኦኬ እሺ ቴንክ ዩ። ይህንን ምሳሌ ያለ ይላል። ይህንን ምሳሌ ያለ ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ሉክ በደንብ አዳምጥ። ይህንን ምሳሌ ያለ ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግባት መጥቶ ምንም አላገኘባትም።
የወይንን አትክልት ሰራተኛውም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁባትም። ክርስቶስ ኢየሱስ ህዝቡን ያስተማረው 3 ዓመት ነበር። ህዝቡን ያስተማረው 3 ዓመት ነበር። ነገር ግን 3 ዓመት ሙሉ ምንም ፍሬ አላፈሩም ነበር። ስለዚህ ይቺ ምሳሌ ይቺ የበለሷ ምሳሌ አንተ ያመጣሃት ለማን ነበር ማለት ነው ያለችው? ለነዚሁ ለራሳቸው ለህዝቦች ነበር። የወይን አትክልት ሰራተኛውም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁባትም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እንኮትኩታትና ፋንድያም እናፈስባት ዘንድ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ ብሎ ይናገራል። ስለዚህ ይቺ ክርስቶስ ኢየሱስ ለእነዛ አይሁዳውያን መልካም ነገር አገኝባቸዋለሁ ብሎ መጣ። ነገር ግን እነዛ አይሁዳውያን መልካም ነገር አልተገኘባቸውም ማለት ነው። ስለዚህ የዚች የበለስ ፍሬ ምሳሌነቷ ለማን ነው ማለት ነው? ለራሷ ለአይሁዳውያን። እነዛ አይሁዳውያን አስቀድመው ንስሐ አልገቡም ነበር። ስለዚህ ይሄ ምሳሌ ተጠቅሞ ክርስቶስ ኢየሱስ የአይሁዶችን ደካማነት አስተምሮበታል ማለት ነው። አንድም ደግሞ በሌላ አንድምታችንም እንደሚተረጉ ማለት ነው ይሄ ለሕዝበ እስራኤል የዋለ የመጽሐፍ ቅዱስ ክፍል እንደሆነ ይናገራል። ስለዚህ በዚህ መልኩ ይህን የመጽሐፍ ቅዱስ ክፍል እንፈተዋለን ማለት ነው። ባላንስድ እሺ፣ እየሰማሁ ነው። ዲከርድም እያደረኩ ስለሆነ ያ የመጽሐፍ ቅዱስ ክፍል እንደዛ ነው የሚመለሰው ማለት ነው። ክርስቶስ ሁሉን አዋቂ እንደሆነ በተመለከተ መጀመሪያ ራእይ 2:23 አውጣልኝ ቃል ኦኬ። ልጆቿንም በሞት እገድላቸዋለሁ፣ አብያተ ክርስቲያናት ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቁ ዘንድ ለእያንዳንዳቸውም እንደ ስራቸው እሰጣቸው ዘንድ ብሎ ክርስቶስ ኢየሱስ ይናገራል። ስለዚህ እሱ ሁሉን አዋቂ ነው። ሁሉን አዋቂ እንደመሆኑ ኩላሊትና ልብን የሚመረምረው እሱ እንደሆነ፣ በሰው ልብ ውስጥ ያለውን ሁሉ ከክርስቶስ ኢየሱስ ውጭ ማንም አያውቅም። ይሄ ደግሞ አምላካዊ ባህሪ አምላክ ካልሆነ በስተቀር ሌላ ፍጡር የማንንም ልብና ኩላሊት መመርመር ስለማይችል ማለት ነው። እንዲሁም ኤርሚያስ 17:10 አውጣልኝ ቃል። ራእይ ስንት ነበር? ድገምልኝ እስኪ አንዴ። ራእይ 2:23 እሺ። ያ ትንቢተ ኤርሚያስ ምዕራፍ 17 ቁጥር 10 ላይ ምን ይላል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውም ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ብሎ ይህ መጽሐፍ ቅዱስ ክፍል ይናገራል። ስለዚህ ክርስቶስ ኢየሱስ ያህዌ ነው። ክርስቶስ ኢየሱስ አምላክ ነው። ሁሉን የሚያውቅ አምላክ መሆኑን ከኦሪትም ምን ብሎ ተናግሯል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራውም ሁሉ ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ብሎ ይናገራል። ስለዚህ በሰው ልብ ውስጥ ያለውን ሁሉ መመርመርና መፈተን የማይችል ካልሆነ በስተቀር ፍርድ መስጠት አይችልም ማለት ነው። ስለዚህ እግዚአብሔር አምላክ በባህሪው ሁሉን አዋቂ፣ በሰው ኩላሊትና ልብ ውስጥ ያለውን ሁሉ ስለሚያውቅ ፍርድ እንደሚሰጥ ይናገራል። ስለዚህ ያቺ ምሳሌ የሆነችው ምንድነው? የአይሁዳውያንን ልብ ክርስቶስ ኢየሱስ ያውቃል። እነዛ ፍሬ አልተገኘባቸውም። ፍሬ የማያፈሩ ከሆነ ሊቆርጣቸው እንደሚቆርጣቸው ይሄ መጽሐፍ ቅዱስ ክፍል ይናገራል። በቃ ይሄ ነው ያለው እይታ። እሺ፣ ሁለተኛው ነው እንትን ያለኝስ ምን ያለው? የበለስ ወራት አለመሆኑን እያወቀ እንዴት ይረገማት በለሷን? ይሄ ደግሞ አንድምታው የተሰጠው ለአይሁዶች ነው ብለኸኝ ነበርና እዚህ ጋር ተያይዞ ምን ብዬ ልመልስለት እችላለሁ? ያ ቀድም ነግረዋል። ያቺ በለስ ፍሬ ወይም ደግሞ ይሄ ዋናው ፍሬ የሚፈራበት ታይሙ እንዳልሆነ መጽሐፍ ቅዱስ ይናገራል። ቀጥል ፈይ ቀጥል ጀርሶ ፊት ያ አይ ቀድም አንተ ስለተናገርከው ፍሬ ለማፍራት የሚያወጡበት እንትን አለ። ለምሳሌ አበባ የሚወጣበት ሰዓት አለ፣ ወይም ደግሞ ከዛ በኋላ ደግሞ ስሩ ፕሮሰስ ነው። ምናልባት አይ ቲንክ የፕላንት ምናምን ከተማራችሁ አላቅም ያላችሁ አላቅም ካላችሁ ፍሬ የሚፈራበት ሰዓት አለ። እሷ ግን ያቺ ዛፍ ምንም ነገር አላወጣችም ነበር። ፍሬ ለማፍራት እንኳን ምንም ያደረገችው ሙከራ ወይም ደግሞ ያወጣችው ነገር አልነበረም።
ስለዚህ ያቺ ያንን ደግሞ ካላወጣች ወደፊት ያንን ዋናውን ፍሬ ማፍራት እንደማትችል ስለሚያቅ ቆረጣት ማለት ነው ዛፏን። እንጨምረው ካለ ወይ መቀጠል ትችላለህ እዚህ። ሜቢ እኔ እንትኑን ልጠይቀውና ሜቢ ግብርና ቦታ የምንኖር ከሆነ ገበሬው የሚያውቀው ህዝቡ የሚያውቀው በበጋ ውስጥ አሁን ስንዴ እንደማይኖር ታውቃለህ? አዎ በመስኖ ካልሆነ እንደማይኖር አውቃለሁ። ጀስ ማንጎም ሆነ እንደዚህ አይነት ፍራፍሬዎች የሚያፈሩበት ወቅት ላይ ይታወቃል አለ። መቼ ያፈራል መቼ ነው ማያፈራው ይታወቃል። አዎ ጀስ ዛፏን የፈጠራ ክርስቶስ ነው። ሁሉ በእርሱ ነው የሆነው አይደለ? አንዳች እንኳን ያለ እርሱ የሆነ ነገር የለም። የዛፏ ባለቤት ማን ነው? እሱ ክርስቶስ ነው። የዛፏ ባለቤት ክርስቶስ ከሆነ የዛፏ ገበሬ ሲያውቅ ጊዜው አለመሆኗን የዛፏ ባለቤት አያውቅም ማለት ይቻላል? ጊዜው ባለቤቷም እሱ ስለሆነ ማለት ነው። ጊዜዋ ስላልሆነ የሚለው ምንድነው? እሱ ድንገት ነው ይመጣባ አይደለ? ክርስቶስ እንደ ሌባ ድንገት መጣለው ይላል። ተዘጋጅታችሁ ጠብቁ ይላል። አዎ አውቃለሁ። ስለ መብራቱም ስለሁሉም ምናምን አውቃለሁ። ያ ስለዚህ ፍሬውን እሷ አፍርታ ዋናውን ፍሬ ከመስጠቷ በፊት የምታዘጋጀው እንቡጥ አለ። ሌሎቹ እንቡጥ ነበራቸው። እሷ እንትን ከመድረሳቸው በፊት እንቡጥ አይ ዶንት ኖ እንትኑ አልመጣልኝም። በአማርኛ ምን እንደሚባል ቃሉ ብዙም አልመጣልኝም። ትክክለኛ እንትን ከመስጠታቸው በፊት ግን which is ከመድረሱ በፊት የሚያሳዩት አለ። ያንን ማሳየት አልቻለችም ነበር። ቅጠል ብቻ ነበረ ይችላታል። ሰው ከዛ አንፃር ነው። ስለዚህ መመለስለት እንደሱ ብዬ ነው ማለት ነው። ያ እሺ በቃ ዋናው የሚበላውን ከማድረሷ በፊት ዝግጅት የላትም ነበር። ኖርማል ቅጠል ብቻ ነበረች። ምክንያቱም ቅድም እንትናም ብለዋል አበባ ያብባል። ካበበ በኋላ ኢቭን ማንጎ እንኳን ሲያፈራ የተወሰነ ረስቻለሁ። ይገናው ቅድሚያ ከማፍራቱ በፊት አበባ ያብባል። አበባ ሲያብብ አበባውን አይተህ ነው እንትን የምትለው ፍሬ ሊያፈራ እንደሚችል የምታውቀው። አበባም የሌለው ቅጠል ብቻ ከሆነ ግን በዛ ዓመት ወይንም ፍሬ ያፈራም ማለት ነው። ያ ማንጎ ወይንም እንትን አቮካዶ ምንም ከሌለው ፍሬ እንትን ብቻ ቅጠል ብቻ ኖርማል ቅጠል ብቻ ከሆነ ፍሬ ያፈራም ማለት ነው። ፍሬ ከመስጠቱ በፊት የሚያሳየው አለ መድረሱን ማለት ነው። የላትም ነበር ያቺ ዛፍ። አይ ገባሽ። ያ እና እንደዛ ነው። አይ ቲንክ ሰዓት የደበቀውላችሁም ሰላም ደሩ። እሺ አይሻላችሁ? ክርስቲያንም እፎይም ወዳችኋለሁኝ። በጣም አመሰግናለሁኝ። በቃ ከታተላችኋለሁ። እሺ ወንድማችን አንተም በደንብ አንብብ፣ በርታ። እሺ እሺ። እፎይ ቃል ማርያም ያወጣልሽ ሰላም 12:00 ላይ በቃ እንቅልፍ ይወስዳል ትላለህ። ማን ዙር ይቀርብ እና የፎይን አካውንት ኮፒ ሊንክ ማድረግ አስታውሳቸውና ክርስቲያን ቅድም ነግራቸዋለሁ። ቲንክ ስንገባ ቲጂ ነው ስምሽ? ያ ትዕግስት ነው ስሜ። ሰላም እንዴት ናችሁ? ሰላም እንደት ነሽ? እግዚአብሔር ይመስገን። እፎይ ስላገኘሁ በጣም ደስ ብሎኛል። አንተ ጋር እመጣለሁ ብዬ ነበር። ሰዓታችን ተገናኘን። እግዚአብሔር ይመስገን አለሽ። ስንት ቲክቶኩን አቁመው ነገ ሙስሊሞች አልሙሂም አሁን የገባሁት ያው ሪፖርት አድርጋችሁ እንድታዘጉልኝ ነው። 170,000 ያለው የቲክቶክ አካውንቴ እንግዲህ ሀክ አድርገው ወስደውታል። እስቲል አሁንም እየተጠቀሙበት ስለሆነ ላይቭ ላይ እየገቡ ቁርአን እየለቀቁበት ስለሆነ ሁላችሁም ሪፖርት አድርጋችሁ እንድታዘጉልኝ ይሄን ማለት ነው። ያ ቪዲዮ ለምን ያሰራሽው አንቺ? ሰርቻለሁ
ነው እኮ ይሄ ደግሞ አሁን የገባበት ማለት ነው። ቪዲዮ አይፖስትም ዋርኒንግ ላይ ነው ያለው እና ለሰርክ ሰጥቻታለሁ እሷን ፖስተዋለይ ማነው ደግሞ ሆነ ልጅ እሱም እንደዚህ ፖስቶታል። ያው ግን ብዙ ሰው ጋር አልደረሰም። ይሄኛው በጣም ብዙ ሰው ተቀባበሉት። ይሄኛው ግን ብዙም እይታ ስላላገኘ ለዛ ነው። የአካውንቱ ስም ንገረኝ እስኪ ለማውጣት ልሞክርና አሳያቸው። ሜቢ ቃል አሳያቸው። ሻዳ ያዘች ተብሎ ቲክቶክ ሙሉ ለሙሉ የተቆጣጠረችው ውሸት ነው። 3 ልጆች ሻዳ ሳይዙ ሻዳ ያዙ ተብሎ ቲክቶክን የተቆጣጠሩት አካውንታቸውን ሀክ አድርገው ሰርቀው ቪዲዮአቸውን እየወሰዱ ሻዳ ያዙ ብለው በመንዙማ ይለቃሉ ማለት ነው። ከኡስታዞቻቸው ጋር አድርገው ምን ያህል ወራዶች ቆሻሾች መሆናቸውን በዚህ የምታውቁት። እስልምና እንደ ዘንድሮ የተዋረደበት እኔ እንጃ ነኝ። እንደዚህ ተዋርዶ የሚያውቅ አይመስለኝም። አካውንቱ ትዕግስት 2112 ነው የሚለው በአማርኛ በእንግሊዘኛ በእንግሊዘኛ። ኦኬ እንዴት ቆይ የሰው አካውንት ሰርቆ ቁርአን ታስተምራለህ? ምን አይነት ውርደት መቆሸሽ ነው? እስቲ ክርስቲያን ብንሆን ይሄን ያደረግነው 12 ጨምርበት። ክርስቲያን ብንሆን ይሄን ያደረግነው አስቡት እስቲ። የሰው አካውንት ሰርቀን ፈጣሪ ልናመሰግን በዛ አካውንት ያው የመጀመሪያ ሻዳ ሳቲ ሻዳ ዛለች ብለው ወራዶይ ቆሻሾች እኮ ናችሁ ምንላችሁ ለዚህ ነው። ንጽጽር የሚሰሩ ልጆች ከዚህ ሀክ አድርገው ወስደውታል። ቀጥ እና ይሄ ቲክቶክ እኔ ጋር አይደለም ያለው ሁላችሁም ክርስቲያኖች እንድታውቁልኝ የሚፈልገው። ስለዚህ ሪፖርት አድርጋችሁ አዘጉት። ያ አካውንት ይሄ ነው። ተጠቀማቸው። ሪፖርት አንታገልም። ምን እናምናለን ግን እኛ ለኦዲየንሱ ማሳወቅ፣ ሌቦች፣ ቆሻሾች፣ ወራዶች መሆናቸውን ማሳወቅ። ፔሬድ ሰው ይወቀው። እንደው ሰላም ቪዲዮ አንድ ጊዜ ቆሻሻ ንጽጽር ምሰራ ልጅም አንድም ልጅ እንደዚህ ተወስዶባን ነበረ። ከዛ መንዙማ ቁርአን ምናምን ሁሉ ይለቁ ነበረ። በጣም ይሄ ወራዳነታችሁን ነው የሚያሳየው። እንዴ ሰርቃችሁ አምላክ ነው የምትሉትን ለማመስገኛነት ልቀቀው፣ አስለምጣቸው እያደረጉ ያሉትን ማለት ነው። ያ ምንድነው ያደረጉት? ያውታችን ክርስቲያን ነች። አካውንቷ ሀክ ተደረገ በኋላ በዚህ መልኩ ቪዲዮዎች መለቀቅ ጀመሩ ማለት ነው። ቪዲዮውን ደግሞ ዩት 30K ላይክ አለው 4000 ምናምን ኮሜንት አለው። ምድረ ሙስሊም በቃ ቀውጥ ያደርገዋል እና ሰለመች ተብሎ ማለት ነው። እህታችን እቹትና አካውንቷ ሀክ ተደርጎ ነው። ስለዚህ ሪፖርት አድርጋችሁ አዘጉልኝ ያለች ነው። እንደዚህ እያደረጉ አሁንም ይለቁበታል እያቀናበሩ ሉክ እስልምና እንደዚህ ነው ያለው። ሽት ሊወራ አይችልም። ፎቶዋን እያቀናበሩ አሁን ያው እንግዲህ ቀደም ሲል የፖስትኳቸውን ወደ ላይ እያመጡ ነው። ይሄ በነገራችን ላይ መጽሐፍ ቅዱስ ያዝኩት በማማት ውስጥ የሰራሁት ቪዲዮ ነበርና ግን እነሱ መጽሐፍ ቅዱስን በሌላ እንትን አልብሰው ሸፍነውታል። በጣም የገረመኝ ነገር ማለት ነውና ይሄ በማማት ውስጥ የሰራሁት ነው። መጽሐፍ ቅዱስ አለ እንደውም ከታች እነርሱ ስክሪንሻት አድርገው እየላኩላቸው ነበር። በዚህ ቲክቶክ ደግሞ እኔ ገብቼ እየጻፍኩላቸው እያለ ለአንዳንድ ልጆች ወደዛው ቦለኩኝ ማለት ነው። አሁን ማየት አልችልም ስለተቦለኩ። ሪካርድ የምታደርጉ ልጆች ሪካርድ አድርጉላት። የተወሰነ ያንቺ እንዳልሆነ ገለጻ አድርጊበትና ቃል ፕሮፋይሉን እንትን በልና ቀደም ያሳየኸውን 30,000 ምናምን ላይክ ያለውንም ምን ያህል ውሸታም ቀጣፊ እንደሆኑ ሰው እንዲያውቀው ሪካርድ እንዲደረግ አድርግ። እሺ እዚህ ላይ ግን የሆነ ነገር የጎደለው እንጂ እኔ እስማማለሁ። ከአላህ በስተቀር በውሸት የሚመለክ አምላክ የለም። በውሸት በሀቅ አይደለም። ምክንያቱም በውሸት ስለሆነ ከአላህ በስተቀር በውሸት የሚመለክ አንድም አምላክ የለም። በህይወት ያለችው ልጅ እንደዚህ እያደረጉ እያቀናበሩ እንደዚህ ይለቃሉ። እንደዚህ ናቸው እነሱና የ30,000 ያለበት ይሄ ነው። ልብ በሉ። እሷ እንድትናገር አካውንቱን መልሰውና አካውንቱን አሳይና ሪካርድ ይውጣ።
እሺ አካውንቱን አሳይ ትጂ ያንቺ እንዳልሆነ ተሰርቆ እንደሆነ እንትን በይና ሪካርድ ያርጉልሽ። ናው ሪካርድ የምታደርጉ ልጆች አንድ ማለት ይሄንን ቲክቶክ እኔ ጋር እንዳይደለና ሁላችሁም ሪፖርት ያደርጋችሁ እንታዘጉልኝ። ምክንያቱም አካውንቱ የተከፈተበት ፓስወርድ እኔ እጄ ላይ ስላይደለ መመለስ አልቻልኩም። ስለዚህ ሪፖርት አድርጋችሁ አዘጉት። ሙስሊም እንዳልሆንሽ ነገራቸው ሜቢ ዘጋው የሚለውን ድምጻር እና እኔ ክርስቲያን ኦርቶዶክስ ነኝ አልሰለምኩም ደግሞ ያ ቪዲዮውን አሳየው ማለት እንዴት ሃክ ተደርጎ ነው እንዴት ነው እሱን ነገር እና ምን እየተደረገበት እንደሆነ አሁን አካውንቱ በአሁኑ ሰዓት ከረንትሊ ምን ካላንቺ ፍቃድ ምን እየተደረገ እንደሆነ እነዚህ ነገሮች አብራሪላቸው። በነገራችን ላይ ላይቭ ላይ ሁሉ ይገቡበታልና እኔ እነሱ ሰው ነው የሚነግረኝ የሆነ በዚህ ስለፖለኩ ማየት አልችልም። ላይቭ ላይ ይገቡበታል። ላይቭ ከፍተው ግን ድምጽ አያሰሙም። ኋላስ እንደዙ ቁርአን ሻሃዳ ምናምን ነው የሚከፍቱበት እንጂ ድምጽ ምናምን በድምጻቸው አይወጡም። እና እንደውም ሰዎች እዛ ቦታ ላይ ተጠባብቃችሁ ድምጻቸውን ቀርጻችሁ ላኩልኝ ማወቅ ፈልጋለሁ። ሴት ናት ወንድ ናት የሚለውን ማን ነው የሚያደርገው ብዬ ፈልጌ ነበር። የሚመች ቦታ ከሆንሽ ካላስቸገርኩሽ በቪዲዮ መውጣት ከቻልሽ በቪዲዮ ብትወጪ አሪፍ ይሆናል። ውሸታችሁን እንትን ለማድረግ ከቻልሽ ኦሬዲ ፎቶሽ የተለቀቀ ስለሆነ ብዬ ነው ከተቻለ ነው። እሺ ትንሽ ተጠብቁኛላችሁ ያለውበት ቦታ ይመችምና ክላስ ልጅ አመሰግናለሁ። እንደምበይሽ እሺ ኤንስ ቪዲዮውን አሳየው። ወረታ ይወረድ ሙሉ የእስልምና እየለቀቁበትና እየቀጠፉ ያሉበት ማለት ነው። ይሄ ወራዳነታችሁን ባለጌነታችሁን የሚያሳይ ነው። የሰው አካውንት ሰርቆ ሰው እንዴት ሉክ የሰው አካውንት ሰርቆ አምላክን ለማመስገን አምላክ ብለህ የምትከተለው ለማመስገን ወራዳነት ቆሻሻነት ነው። ቆሻሻነት ምንት ነው ቃል ይሄ እንደዚህ አይነት ወራዳ ስራ መስሩ። ያ እስልምና ለነገሩ አለ ድራማና ለውሸት የሚቆም አይደለም። ደጋግመን ብለናችኋል። እስልምና መሰረት ያደረገው ለነገር ነው። አንድ ውሸት አንድ ሴፍ፣ አንድ ውሸት አንድ ሴፍ። ሚዩት ነህ ሶከለት መቆም አይችልም። ያ በመንዙም አድርገው አሰለመ ተብሎ የሚለቀቀው ተረት በጣም ቫይራል ከወጣ ቪዲዮ ውስጥ አንዱ ይሄ የሷ ቪዲዮ ነው። ዋው ተብሎ በየቦታው ለቀቁት ማለት ነው። ልክ ስንቀጠቅጣቸው ሰው ሲወጣባቸው ምን ማድረግ ያዙ። 30,000 ላይክ አለው። ሉክ 30,000 ጭፍን ምን ብሏል? ሻዳ ያዘች ብሎ ላይክ አድርጓል። ኢማጂን 30 ጥርብ 30 መሀይም 30 ሰገጤ ማሻአላ አራተኛ ሚስት ትሆነኛለች ወይም ሶስተኛ ትሆነኛለች እያለ ዳሃጩን እያዝለበለበ እየጠበቀ ነው። እፎይ እስከዛ አንድ ነገር ላውራ። ምን አይ እንደ እነሱን ጉድ ልንገርህ ብዬ ነው። ኦኬ ገዳም ነበር እስትንፋሰ ክርስቶስ ገዳም እኛ ካለንበት ማለት ነው። እና ጸበል አለ። ጸበሉ ደግሞ ፈዋሽ ነው በጣም። ከዛ መስቀልም ነበርና ሰው የኛ ኦርቶዶክሱ ተጸብሎ መስቀል ምናምን ይታሻል። ከዛ በመሃል ግን ቄሱ እያሳለመ እያለ ሁለት ሰው ደረሰ። ከዛ እነዛ ሰዎች ተሳለሙ ሲባሉ ሙስሊም ነን አላሉ። ከዛ ሙስሊም ከሆናችሁ ታዲያ ጸበሉን ለምን አመናችሁ ሲባሉ እንግዳ ልንሞትላችሁ ነው ወይ? እና ብዙ ሰዎች እየገቡ ሙስሊሞች እየተጸበሉ እየወጡ እነሱ ጠቁመው ነው ብለዋል። ከታች ሙስሊሞች ካሉ ራሱ ጉዳቸውን ይስሙ። ያ ይሄ ጸበልን በተመለከተ በነገራችን ላይ በጣም በሙስሊሞች ዘንድ ጸበል በጣም ተአምሩን ያሳያል። በጣም የሚገርመኝ ነገር ያው እግዚአብሔር ዛሬም ቢሆን ተአምሩን ያሳያል በነገራችን ላይና ብዙ ጊዜ ስፔሻሊ መርካቶ አካባቢ
ያሉ ሙስሊሞች በተክለ ሃይማኖት ጸበል ያልተፈወሰ ያለ አይመስለኝም። እኔ ራሱ ያው እዛ አካባቢ ብዙ ጊዜ ስለሙሉ ማለት ነው። እጅግ በጣም ብዙ ሙስሊሞች ተክለ ሃይማኖት ጸበል ተጠምቀው እየወጡ ይፈወሳሉ። እህታችን ዛህራም አይ ቲንክ ከእስልምና የመጣችው አሁን የለችም። እሷም በዚህ ምክንያት ለብዙ ዓመት ስትታማ ቁርአን እየተቀራላት ሼኮች ዱዓ ምናምን ሰላት እያደረጉላት ያልተሻላት በሽታዋ በጸበል ነው የዳነችው። እና ይሄ በጣም እንትን ያለ ነው። ብዙ ጊዜ ሙስሊሞች እውነቱን አንድ ልታውቁበት የሚገባውና የምትችሉበት መንገድ ነው ብዬ እንዲያው አምናለሁ ቢያንስ ማለት ነው። ትልቁ ያሳቀኝ ነገር ኮሜንት ላይ ማለት ነው እና ትልቁ ላይክ ያገኘው 294 ያገኘው ኮሜንት ጀለስ ራሱ መጣና ማለት ነው እኔም እሱ ነው ሻሃዳ ያስያዘኝ ብሎ አልጻፈ እና ላይክ ያደረገው ማለት ነው። ምንድነው ሻሃዳ ያስያዘው? ሻሃዳ ምንድነው? ልጅቷ ይኸው እዚህ ጋር ነች፣ ከጎናችን ነች። ሀክ አድርጋችሁ አሁን እነዚህ ጠቅላላ ራሱ ነው መጥቶ እኮ የሚጽፈው በሌላ አካውንት ጋይስ፣ ራሳቸው ማንም የሚሰልምላቸው የለም። ሲጨነቁ ፎቶ እንደዚህ እያደረጉ ምናምን ነገር አሰለመ ይላል። በህይወት ያለ ሰው ባለፈውም አንድ ልጅ ቪዲዮ ሰርቷል፣ አሳይቻችኋለሁ ወጥቶ እኔ እንደዚህ ላደርግ እንትን የሆነ አክሽን ሳደርግ እሱን ቀጨብ አድርገው ሰለመ ብሎ ሰርቶበት እባካችሁ ተውኝ ብሎ እኔ ቤት ላይ ያለ ቪዲዮ አሳያችኋለሁ። ከመጣች ትግስት ትቀጥልና ወደሱ እሄዳለሁ። ጂጂ እቺን የመሰለች ሸጋ ልጅ ለአንድ ቅማላም ሱሪውን ላሳጠረ ግንባሩን ላጠቆረ የነብዩ ሱና ብሎ ድንጋይ ለሚልስ ልንሰጥ ሶስተኛ አራተኛ ሊያደርጋት ከዛ ገሃነም ሊከታት ሲያምራችሁ ይቀራል። ለማንኛውም ለብዙ ሰው እንዲደርስ አድርጉ። ምክንያቱም እዛ ላይ ያለው ብዙ ሰው ጋር ስለደረሰ አሁን እስካሁን ድረስ በጣም ብዙ ሰው ነው የሚጠይቀኝ። በነገራችን ላይ እውነት ነው እያሉ ማለት ነው። ስለዚህ እኔ አልሰለምኩም። ማህተቤ ከፈለጋችሁ ሪከርድ አድርጉና ለብዙ ሰው አድርሱልኝ። ይሄን ለማለት ነው የገቡት። አካውንትሽን አክ እንደተደረገ ምናምን እሱን ጨምሪበት። ለሽ ማይሰማ የኔ ሰማችሁ እናንተ ይሰማኝ ብለኝ የኔ አይሰማሽም? ኦኬ እንትን አካውንትሽ እንደተሰረቀም እሱን ተናገሪ ለማለት ነው። እንግዲህ ድጋሜ ልናገር እና በዛ 170 ሺህ ባለው አካውንቴ እኔ አልጠቀምበትም እና ሀክ አድርገው እነሱ ናቸው የሚጠቀሙበት። ከዛ ባሻገር ደግሞ ላይቭ ላይ ይገቡበታል። ግን ላይቭ ላይ ድምጻቸውን አያሰሙም። እንደዚህ ቁርአን ብቻ ነው የሚከፍቱበት እና አዘጉት። ምክንያቱም ማስመለስ ስለማልችል በደንብ ግልጽ አድርግላቸው። ሜቢ ሙስሊም ሆናለች ብለው የሚሏት እህታችን አልሰለችም። አካውንቷን ዘርፈው ያው እስልምና በማጭበርበርና እንደዚህ አይነት ድራማዎችን በመስራት ነው የሚታወቀው። ያልሰለመች ልጅ ሰልማለች። እዩ 30 ሺህ ላይክ ነው ያለው ቪዲዮ። ሻዳ ሳይዛት የተባለው ጀግናው ይኸውና ልጅቷ እዚህ ጋር ነው ያለችው። በህይወት ያለች ልጅ አካውንት ዘርፈው አካውንት ሀክ አስደርገው ሻዳ ዛለች ሰለመች ብለው ይደሳሰታሉ ማለት ነው። ውርደት። ምክንያቱም ሁሌ ውርደት ማይሰለቻቸው ጉዶይ ስለሆኑ ማለት ነው። በየጊዜው ማይሰለቻቸው የሞተ ሰው ቢያንስ አንዱ አሁን የሞተ ክርስቲያንን እየፈለጋችሁ ሻዳ ሲይዙ ሙስሊሞች በህይወት ያለውን እንደዚህ እያመጣን እናዋርዳችኋለን። ውሸት ምሰሩትን ድራማ ሚስቶቻችሁ ገባ ሲሄዱባችሁ የክርስቲያን ፎቶና አካውንት ሀክ አድርጋችሁ ሰለማት በሉ። ባይሆን የሞተ ሰው አምጡ። በህይወትችን የመሰለኝ ልጅ አንሰጣችሁም። አራተኛ ሶስተኛ ትሆንልኛለህ ብለህ አካውንት ሀክ አድርገህ ኡስታዝ ኢዴት አታስቡት። ያ በነገራችን ላይ አንድ አካውንቱን እንደሱ አድርገው ቃል ትንሽ ቪዲዮቹን የመጀመሪያ አካባቢ ያሉት እንደሱ እንዳሉ አሳያቸው። ያ እንግዲህ ይሄ ነው የእህታችን
አካውንት ሙስሊሞች ሰው በብር ይገዛሉ። መጀመሪያ እንደሚያደርጉት በብር ይገዛሉ። በብር መግዛት የማይችሉ ከሆነ ለማጭበርበር መጀመሪያ ለማጭበርበር ይሞክራሉ። ከዛ በኋላ በብር ያታልላሉ። በብር አታለው ካልተሳካላቸው ያስፈራራሉ። ገመና ለማውጣት ጉድሽ እናወጣዋለን፣ ገመና እናወጣለን ለማለት ይሞክራሉ። ሶስተኛና አራተኛ ደግሞ ምን ያደርጋሉ? እንደዚህ አካውንት እየሰረቁ አካውንት ሀክ እያደረጉ የሰው ፓስወርድ እየዘረፉ ሀክ እያስደረጉ ከዛ አሰለምን የኛ የእስልምና ቁጥር እኮ በጣም እየበዛ ነው፣ ተከታዮቻችን እየበዛ ነው ብለው ይናገራሉ። በነገራችን ላይ አንድ ቀን ካልዋሹ ማደር አይችሉም። እኛ ይሄ ብቻ ኢንሲደንት ይሄ አጋጣሚ ብቻ ያንቺ አካውንት ብቻ ሀክ በመደረጉ አይደለም እንደዚህ ይሄን ሁሉ እየተናገርን ያለ ነው። እጅግ በጣም እያንዳንዱ እርምጃቸው እኛ በውስጥ በጣም ብዙ መረጃዎች ስለሚደርሱን ማለት ነው። እያንዳንዱ እርምጃቸው በሙሉ በውሸት ሐሰት፣ ማጭበርበር፣ የውሸት ፕሮፓጋንዳ፣ የውሸት ፖለቲካ እንደሆነ ይታወቃል። ስለዚህ የዚህችን ዛሬ ዓመት አካባቢ ሀክ ያደረገዋል እና ኤቭሪ ፕራይቬት ነገሮችን ተይዞባታል። አክቹሊ አሁን አንድ ጨጎፊያም ያንን ዞባት ይመስለኛል እንትን እያላት ነው። ኤኒዌይስ ፈርዘር እዛ ውስጥ ማውራት አልፈልግም። ግን ምንድነው እሱ አሁን አካውንቱ የኛ ነው ትሉና ከጓደኞቻችሁ ጋር የምትላላኳቸው ምናምን ነገር አካውንታችሁን ሀክ ካደረጉ በኋላ እጃቸው ይገባል። ከዛ በኋላ ትሰድሚያለሽ አትሰድሚም። የመጀመሪያ ኦፈር ያቀረቡላት እሷንም እንደዛው ነበረ እና ኤኒዌይስ ማይሆን ነገር አካውንታችሁ ውስጥ እንትን አትበሉ፣ አትላላኩ። ግን ሰዎቹ ደግሞ ምን ያህል ወራዶይና ቆሻሾች መሆናቸውን ከዚህ መረዳት ትችላላችሁ ማለት ነው። ከዚህ መረዳት ትችላላችሁ። ይሄንን ቆሻሻ ካደረጉት እዚሁ ንጽጽር እንትን ከቢል አንዱ ነው ጨጎፊያም ነገር። ኤኒዌይስ ብቻ ልጅቷ ሀክ የተደረገባት እንደዛ ነገር ብቻ ታውቁታላችሁ። ኤኒዌይስ እንተዋወቃለን። ከኛ አታመልጡም፣ አታልፉም። እናውቀዋለን። እያንዳንዱ መሰሩት ምን እንደሚሰራ ማለይ ምን እንደሚሰራ ቀን እናውቀዋለን። ከዚህ በፊት ስንናገር እንዲሁ ከሜዳ ተነስተን አይደለም። አካውንት እንደዚህ ያደርጋሉ፣ ከዛ በኋላስ መረጃዎቻችሁን እንደዚህ ይዙባችኋል ብለን ስንናገር እንዲሁ ከሜዳ ተነስተንም አይደለም። ኤኒዌይስ ውርደት ማይሰለቻችሁ ወገኖቻችን ሙስሊሞች ከዚህ ውርደት መቼ እንደምትገላገሉ ባናቅም በየጊዜው ትቀጠቀጧታላችሁ። ራሷ እየሸወደች ነው ምናምን እያሉ ነውና ራሷ እየሸወደች አይደለም በነገራችን ላይ። እና በዚህ ደግሞ አንድ መናገር የምፈልገው እስም ምናምን አልቀየሩም። ከታይ እንትን አለ ማለት የባንክ ቁጥር ማለት ነው። እነሱ ግን እየቀየሩ በውስጥ እየጻፉ እኔ ወደ እስልምና የሄድኩት ብር ቸግሮኝ ነው ይሄን ያህል እርዱኝ እያሉ የጻፉላቸውም ሰዎች አሉ። የተጻፈበትንም ልከውልኛል። እና አባካችሁን ቲክቶኩን ሙሉን አዘጉት። ካልተዘጋ አሁንም እንደዚህ እያሉ እየቀጠሉ ሌሎች ሰዎችን እንትን ስለሚያሳስቱ ማዘጋት ብቻ ነው ያለን አማራጭ። ወደ እስልምና የሄድኩት ብር ቸግሮኝ ነው ስለዚህ ብር አዋጡ ሚል ካለና ብር የሚሰጠው እንደዚህ አይነት በግ ከተገኘ ጥሩ ነው። ይሄ ደግሞ ከፕሮፋይል ስር እንትን ስላለ ነው፣ አካውንት ቁጥር ስላለ ነው። ያ ደግሞ ነዳያን መረዳበት አካውንት ቁጥር እንጂ የራሴ የግሌ እንኳን አይደለም፣ የማህበር ነው። ማሳየት ትችላለህ ቃል ካለክ ማለት ነው። አለ ከፈ አካውንቱ በደምብ እንትን ማለት ነው። በቃ ሪካርዶች ነገር ስለሚወጡ ችግር የለውም። ሪካርዶች ስለሚኖሩ አንቺም ላይቭ ላይ እየገባሽ ልጆች ጋርም እየገባሽ አስተዋውቂ። ወራዶችና ቆሻሾች ስለሆኑ ላይቭ መግባት አልችልም፣ ቪዲዮ መፖስት አልችልም። ለዛ እኮ ነው አሁን የተቸገርኩት ነው። ወይ ሌላ ቲክቶክ ከፍቼ እመጣለሁኝ። በሌላ ቲክቶክ ልጆች ጋር እንደዚህ ገስት መግባት ቢቢ ገስት እንደዚህ እየገባሽ እንትን በይ። ኦኬ ገስት ገባለሁ። እናንተ ጋር ከዚህ በፊት ጽፈሽልኝ ነበር? ጽፌልኝ ነበር። አዎ፣ ግን አንተ የምትገባበት ሰዓት እኔ ላገኝ ካልቻልኩም ለዛ በዚህኛው ነው የጻፍኩልኝ። በዛኛው ነው የጻፍሽልኝ? ኖ በዚህ ነው የጻፍኩልኝ። በዛኛው ነው ያልጻፍኩልኝ። በዚህ ነው የጻፍኩልኝ እና ቪዲዮ መቅረጽ ቀርጬ በዚህ መልቀቅ አልቻልኩም ብዬ ነግሬህ ነበረ። መልሰህልኝ ነበር። አንተ ቪዲዮ ሰርተሽ ልቀቅ ያልከኝ፣ ከዛ ሰርኬ ፖስተችው።
አይ በዛኛው የጻፍሽልኝ መስሎኝ ነው። ረስቼዋለሁ። አካውንቱን ቼክ አላደረኩም፣ ብዙም አላስታውሰውም። በዛኛው አይደለም የጻፍኩልክ፣ በዚህ ነው የጻፍኩልክ። አይ ተጻጻፍንበት አለ ገብተህ ማየት ይችላል። እሺ ቼክ ማድረግ እችላለሁ። ያ ኔትወርክም ቢብሎኝ ነው እንጂ እንዳንቺ አንድ እንደዚህ የሰሩበት ቪዲዮ የሰራም አለና ያሳያችሁ ነበረ እምቢ ያለኝና ኔትወርክ ይሄ ነው በቃ። ሙስሊሞች እንደዚህ ናቸው። ኦልዌይስ መቼም የማይሸሸው ያ እና እንደዚህ ነው። ላይቭ ብቅ እያልሽ እንትን በይ። በጣም ብዙ ቦታ ስለተሰራጨ ብዙ ሰው ነው የለቀቀው ቪዲዮን፣ ብዙ ቦታ ነው የተለቀቀው። ማሻአላ ማሻአላ በጣም ብዙ ሰው ኤፒቪ ላይ ራሱ በጣም ብዙ እይታ። ለምንድን ነው ውሸት ነገር በአለም ላይ ቶሎ የሚሰራጨው? እውነት ነገር አሁን የፖስት ነው ዛሬ 1000 ህዝብ ብቻ ነው ያየው፣ 1000 ሰው ብቻ ነው ያየው። እዚህኛው ላይ ግን እዩት ወደ 400,000 ህዝብ አይቶታል። ኤፒቪ ላይ ከዛ በላይ ታይቷል። ለዛ አጋንንት ስራውን የሚሰራው በሙስሊሞች ላይ በዚህ መልኩ ስራውን በደንብ ይሰራል። በነገራችን ላይ ይሄ አጋንንት ስራ ነው። መናገር የምፈልገው ነገር አለ። ይቅርታ ነው በወሬያችሁ መሀል ገባሁ። የሆነ ቪዲዮ ተፖስቷልና ያ ቪዲዮ 2000 የቆየ ቪዲዮ ነውና ለማስተማር የተሰራ ቪዲዮ ነው። ሙሉ ቪዲዮ አለ እኔ ጋር ማለት ነው። እነሱ ግን ቆርጠው ነው ያወጡት። እኔና ናቲ ሆነን ነበር በፊት እኔ እንደዚህ ንጽጽር ሰራ ነበር። አሁን ከዛ ወጥቼ ነው እንጂ ማለት ነው 2022 ላይ የተሰራ ቪዲዮ ነው እና ሙሉን አይደለም እነሱ የፖስተቱት፣ ቆርጠው ነው ለማስተማሪያ ብለን ነው ራሱ ሙሉ ቪዲዮውን ቀርጸን የለቀቅነው። እንደውም ክፈተው አሁን ይስሙት፣ እዛው ላይ ፖስተውታል። የትኛው ነው ቲጂ? ክፈተው ላሳይ። እሺ ትንሽ ኔትወርኩ ዝጋት ነው ይላል። ሳፋሪ ተበላሽቷል። ክርስቲያን በጣም ነው የሚያስጠላው። ያ እየሰራ አይደለም። ወራይ ልክ ዳታ ከፍለ 15 ቀን ትንሽ ከሰራ በኋላ ወዲያውኑ ዴድ ይሆናል። ወደ ቴሌ መመለስ ነው ትላለህ። ኦኬ አሁንም አልከፈተ ይታያል። ቲጂ የትኛው ነው? ከጽሁፉ ቀጥሎ ያለው መሰለኝ። ይሄኛው ነው ከሱ ጎን ያልከፈተው 6000 ምናምን ላይክ ያለው 6000 ቪዲዮ ያለው 6892 እሱ መሰለኝ። እስኪ ኔትወርክ በስማም ቦልድ ኦሬዲ ይሄ ቪዲዮ ቆይቷል ከተሰራ እና እንዴት እንዳገኙት እኔ ራሱ ገርሞኛል። ኋላ ተለቋል ቲክቶክ ላይ ማስተማሪያ ተብሎ ነው የተሰራው ቪዲዮ፣ ግን እነሱ ቀርጸው ነው ያወጡት። ይሄ የቆየ ቪዲዮ ነው በነገራችን ላይ። ስላሴ ወይንም አንድም ቦታ ላይ ስላሴ ወይንም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ የለም መጽሐፍ ቅዱስ ላይ አለ ካል ከብሉይ ኪዳንም ከሐዲስ ኪዳንም ማስረጃ ስጠኝ። ሌላ ሲቀጥል ኢየሱስ ክርስቶስ የእግዚአብሔር ልጅ እንጂ የእግዚአብሔር ልጅ እግዚአብሔር ልንል አንችልም። ምክንያቱም አብ ማንም ስላላየው አብ አይሞትም መንፈስ ስለሆነ አንድም ቦታ ላይ የዚህ ዋናው ቪዲዮ አለሽ። ይሄ ቪዲዮ ቆይቷል ከተሰራ ለማስተማሪያ ነው የተሰራው። እኔና ወንድሜ እኔ ጠያቂ ነኝ፣ እሱ ደግሞ መላሽ ነው። እንደዚህ እያደረግን ቪዲዮ እየቀረጽን እኔ አንድ ቪዲዮ ፖስት አለ፣ እሱ ደግሞ አንድ ቪዲዮ ፖስታል። የቆየ ቪዲዮ ነው። ሰው ግን ቆርጠው ሙሉን አለቀቁትም። ቆርጠው የኔን ጥያቄ ብቻ ነው እዚህ ጋር አምጥተው የፖስተቱት። እኔ ጠይቃለሁ፣ እሱ ደግሞ ይመልሳል። እሱ ቪዲዮ አሁን አለች ላይ እጄ ላይ አለ፣ ግን በዚህ በያዝኩት ስልኬ ነው። እንዴት ላውጣው? ለኔ ላኪልኝ ፕሊስ። ነገ እፎይ ከገባ እኔ ልክለትና ለእፎይ ያሳያችኋል ሙሉ ቪዲዮ ማለት ነው አለ። ለኔ ላኪልኝ ቪዲዮ እሰራበታለሁ። እሺ ቪዲዮ እሰራበታለሁ። ቪዲዮ ለሚሰሩ ልጆች በደንብ እንሰጣቸዋለን። ቪዲዮውን ላኪልኝ አይደል?
እሺ ይሄ ማለት እንግዲህ ያያችሁት ማለት ምን ያህል እነሱ ግን ቆርጠው ነው ያመጡት። ሙሉ ግን ለማስተማር የተሰራ ቪዲዮ ነው። ማርያምን እኔ እየጠየቁ ሌላም አለ፣ ሌላም ጥያቄ አለ። ይሄ ብቻ አይደለም፣ ረጅም ነው። እኔ እጠይቃለሁ፣ እሱ ደግሞ ይመልሳል። ያ አንድ ቀን ካላጭበረበሩና ካልዋሹ ማደር የማይችሉ ሰዎች ናቸው። በነገራችን ላይ ቪዲዮ ደግሞ እኔም ብዙ እየታየን ነው እንደዚህ የሰራ ነው። ሁለታችንም እንታያለን። በቃ ቪዲዮ ላኪልን በውስጥ እኛ ኤዲት አድርገን አቀናብረን እንለቀዋለን። እነሱ የለቀቁትና እቺ ጋር ኦሪጂናሉን ቪዲዮ ማለት ነው መልካም እንችላለን። ካላጭበረበሩ ካልዋሹ አንድ ቀን ማይደር የማይችሉ ሃይማኖት እስልምና ዛሬ ካለ ትናንትና ዋሽቶ ነበር ማለት ነው። ነገ የሚኖር ከሆነ ዛሬ እየዋሸ ነው ማለት ነው። ይሄንን መቼም እንዳትረሱ። ያለ ማጭበርበር፣ ያለ ውሸት፣ ያለ ማታለል፣ ያለ ሴራ አንድ ቀን ማደር አይችሉም። በነገራችን ላይ ይሄ ደግሞ እላያቸው ላይ ያለው የአጋንንት የጂኒ ወንድሞችና እህቶች ስለሆኑ ሙስሊሞች የጂኒ ያለባቸው ጂኒ ነው እንደዚህ የሚያደርጋቸው የሚያቅበዘብዛቸው ማለት ነው። ገሃነም ለመክተት ሰውን በዚህ ልክ ይዋሻሉ፣ በዚህ ልክ ያጭበረብራሉ። ገሃነም ለመውሰድ ማለት ነው። ገሃነም ለመውሰድ እነሱ ሴትን የሚፈልጉት ወንዶቹ ለምን እንደሆነ ይታወቃል። ለፍትወት ለስሜታቸው እንደሆነ ግልጽ ነው። ነገር ግን እህቶችን በዚህ መልኩ እያጭበረበሩ እያታለሉ የቻሉትን ደግሞ እንደዚህ በውሸት ሀክ እያደረጉ በዚህ መልኩ ያታላሉ፣ ያጭበረብራሉ። ይሄ ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ ምክንያቱም እሱ ከመጀመሪያው ሐሰተኛ ነበረ። ሐሰት የሐሰት አባት ነው። እውነት በሱ ስላልነበረ ደግሞ መቆም አይችልም ይላል። እውነት ስለሌላችሁ ሁልጊዜ ውሸትና ማጭበርበር ማታለል ስለሆነ መቆም አትችሉም፣ ትወድቃላችሁ። ይሄ ልክ አሁን እንደተዋረዳችሁት ማለት ነው። ፊት ለፊት ወጣ እንዳዋረደቻችሁ ትዋረዳላችሁ። እና እናመሰግናለን። በቃ ቪዲዮን ላኪልን። ብቅ ብለሽ ደግሞ ኔክስት ስንከፍት ብዛት እንመጫለን። ዛሬ አክቹዋሊ ሁሉም የተለቀቁት ፎቶዎች እኮ ኤዲት መሆናቸው ያስታውቃሉ እኮ ሙሉ ጽሁፎቹ የተሸፋፈኑ እንትን ያሉ ናቸው እንዳለ እና እኔስ ይመቻቸው። በቃ ለዛሬ ብቃን እንጨርስ። ውርደታቸውና ክደታቸውን አሳይተናል። ሶሪ መሬም። እሺ ተቃውሞ ነበረኝ። የምጠይቃችሁ ጥያቄ አለ። ተቃውሞ ወይ ስለ አሁን ቅድም ልጅቷ ያለችው ቲክቶክ አካውንት ተሰርቆብኝ ነበር አለች አይደለ? በምን አይነት መልኩ ሊሰረቅባት የቻለው ነገር አሁን በጣም ግራ ገባኝ። ማለት እስካሁን ድረስ እየሰማው ነበር እና በጣም ነው ግራ ይገባኝ። እንዴት ሊሰረቅባት ቻለ? እንዴት ሊቀናበር ቻለ? ፎቶዎቹ እዛው ያሉ ናቸው። ለምሳሌ እኔ መናገር እችላለሁ የተሰረቁ ከዚህ በፊትም ስለማቅ ማለት ነው። እሺ የተሰረቁ ከዚህ በፊትም አውቀው እነዚሁ ኢቨን እሱ እንደውም የተሰረቁት ውስጥ ንጽጽር የሚሰሩት ልጆች ናቸው ያስመለሱት። በኋላ እንደውም ይመለስ ብለው ሼም ይዟቸው በኋላ መረጃው ሲወጣ ኦኬ ሻዳ ካላሽ የሚል እንትን መጣ። ከዛ በኋላ መረጃው ወደ እነሱ ሲሄድ አይ መልሱ ስማችንን ያጠፋል ብለው እንዲመለስ ሆነ ማለት ነው። የዛሬ አመት ምናምን አካባቢ ማቀው ስላለ ማለት ነው። ፎቶ እንዴት ነው የተቀናበረው ላልሽው ፐርሰናሊ ነው መመለስ ይችላል፣ ማሳየት ይቻላል። ቪዲዮ ውስጥ ገብቶ የድሮ ቪዲዮ እንትን መጽሐፍ ቅዱስ ታቅፋ የተነሳችውን መጽሐፍ ቅዱሱን ምን አደረጉት? ስትራይፕ አደረጉበት፣ ጻፉበትና ጥቁር አደረጉት፣ እንትን አሉት፣ ጽሁፍ አደረጉት ማለት ነው። ሜቢ ማሳየት ይችላል። ለቃ መጽሐፍ ቅዱሱ እንዳይታይ ያደረጉት ማለት ነው። ከዛ ምን ይመስላል? በቃ ሻዳ ተዛ መዝሙም አለቀቁበት ማለት ነው። መጽሐፍ ቅዱሱን ሸፍነውት ሶ ይሄንን መስራት ደግሞ በጣም ኢዚ ነው። ምንም የኔን ፎቶ ወስዶ አይደለም እሷን እኔ ሻዳ ያዘ ብለው ለቀውብኝ የለ እንዴ? የኔን አታስታውስም? በእንትን ሁሉ መንዙማ ሁሉ አወጣ ብለው ለቀውብኝ የለ እንዴ? አቀናብረው የሆነ የኔን ታስታውሳላችሁ? መንዙማ እፎ ያወጣ ተብሎ ሻዳ ያዘ መንዙማ ወጣ ተብሎ 24 ሰዓት ኢዮብንም አካውንት ማሳየት እንችላለን። ላይ የምታወቀውን ማለት ነው እንኳን ማትታወቀውን የአርቲስት ኢዮብን የልጅ የማን ነው? የአርቲስት ኢዮብ አካውንት ካለ ያሳያችሁ። ያሬድ ነጉ አርቲስት ኢዮብ በነገራችን ላይ ዋና አካውንቱ በጣም ትንሽ ነው ፎሎወሩ
ሙስሊሞች ግን ሰለመ ብለው ኤዲት አድርገው በሚለቁበት አካውንት ወደ 800,000 ፎሎወር ነው ያለው። አሜዚንግ ነው። በጣም ነው የደነገጥኩት እኔ ይሄ ልጅ ምናምን እኮ ይከቱታል እኮ መስጊድ ውስጥ ምናምን እዮብን በቃ መስጊድ ውስጥ እንደዚህ በቃ እንደዚህ ብሎ ከኡስታዞ ጋር ምናምን አስመስለው እኮ ነው የሚያስቀምጡት። ይሄ ልጅ ሶሪ በጣም እሺ ስሙት እሺ ሰላም ጋይስ እንዴት ናችሁ? እባካችሁ እኔ ከሀገሬ የወጣሁት ራሴን ለመለወጥና ስራ ለመስራት ከዚህ ፖለቲካ ወጣሁ ብዬ ሳልጨርስ ደግሞ በሃይማኖት ሳነካኩኝ በማላምን ኔትወርክ በኢየሱስ ሰላም ጋይስ እንዴት ናችሁ? እባካችሁ ሌላ ማሳየት ኔትወርክ ቁጥሩ የሆነ ሰው ካለ ቢገባ ይችላል። እኔ ከሀገሬ የወጣሁት ራሴን ለመለወጥ ሼር አድርግልኝ እስኪ ካርቴር ማርክ ትላለህ ለኔ? አዎ እችላለሁ። እሺ እኔ ቤት እኮ ብትገባ ታገኘዋለህ። ግን ላክ ኔትወርክ በኢየሱስ እኬላለሁ ክርስቲያን ሌላ ማሳየት ኔትወርክ ቁጥሩ እና ጥያቄ ጨምርላችሁ እንትን ነው ምን መሰላችሁ ቲክቶክ ላይ እኔ ቲክቶክ በጣም እጠቀማለሁ እና ቲክቶክ ላይ ብዙ ክርስቲያኖች በነሺዳ ወይም ደግሞ በመንዙማ ይለቃሉ ማለት ነጠላ ምናምን ሳይለብሱ ብዙ ጊዜ ላይ አያለሁ በጣም ነው የምመለከተው እና መንዙማ የሚለቁት ልጆች ደግሞ ላይክ ምናምን ያደርጋሉ ብዙ ጊዜ ላይ ያጋጥመኛል አያቸዋለሁ እና ለዚህ ነገር እንዴት ነው ማለት ይከብዳል ክርስቲያን ሆነው ከዛ በራሳቸው ፍላጎት መንዙማ የሚለቁ ከሆነ ክርስቲያን ሆነው ከክርስትና ወጥተዋል። ኦኬ እዚህ ጋር እሺ እንደዛ ተሆነ የኖርማል ነጠላዋን ለብሳለች እኔ በራሴ ማለት 10 ጊዜ ነጠላ ትልበስ እኮ 10 ጊዜ ነጠላ ትልበስ 10 ጊዜ እንትን ትበል ለሁለት ጌቶች መገዛት አይቻልም ብሏል። ነኝ እኔ ክርስቲያን ነኝ ብትልም የእስልምናን ስርዓት የእስልምናን አምልኮ የምትሳተፍና የምትተገብር ከሆነ ከክርስትና ወጣለች። ክርስቲያን አይደለችም። ሺህ ጊዜ መስቀል ታንጠልጥል አንድ አይደለም 10 መስቀል አንገቷ ላይ ይኑር ከአንገቷ ላይ አልፎ ጀርባዋ ላይ ትልቅዬ ትሸከም ነጠላውን ለምን ጫማዋ ራሱ ነጠላ አይሆንም ወጣለች ከክርስትና ፔሪድ ያ ምንም ግለሰቦች ናቸው የሚያደርጉት ይሄንን እነሱ ደግሞ በዛው በፍላጎታቸው ያደረጉት ከሆነ ነው። ልብ በይ ግን ሜሬም በፍላጎታቸው የሚያደርጉ እንደዚህ ሰዎች በራሳቸው የሚያደርጉ ከሆነ ነው እያልኩሽ ያለሁት። ግን በእሷ ፎቶ ተቀነባብሮ እንደዚህ የሚደረግ ከሆነ ግን እሷን አይመለከታትም። ምክንያቱም እሷ አይደለችም ይሄን ያደረገች ያለችው። አሁን ባለፈው ለታ የሆነች ልጅ ናትና በራሷ ፍላጎት ነው አቃታለሁ ብዙ ባልቀረበ አቃታለሁ ወጣለች እሷ ቆይ ላስረዳ በነሺዳ አንዴ ልንገርሽ ቆይ መጽሐፍ ቅዱስ እንደሚል ታውቂያለሽ ያዕቆብ መልእክት ምዕራፍ 1 እና ምዕራፍ 4 ላይ ምን ይላል መሰለሽ ሁለት ሐሳብ ላለው በመንገዱ ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ወደ እግዚአብሔር ቅረቡ እና ወደ እናንተም ይቀርባል እናንተ ኃጢአተኞች እጆቻችሁን አንሱ ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ ይላል። እነዚህ ልጆች ያደረጉት በፈቃዳቸው ከሆነ ከጌታ ዘንድ አንዳች ነገር አያገኙ ምክንያቱም በሁለት መንገድ ተጉዘዋልና ማለት ነው። ዝም ብሎ እንደው እንኳን በአባባል እንኳን ሁለት እግር አለኝ ተብሎ ሁለት መሰላል ላይ አይወጣም ይባላል። ስለዚህ ለሁለት ጌቶች መገዛት ማንም አይችልም። ሁለት መንገድ አዩና ሁለቱንም እንከተላለን ማለት አይቻልም። ኖ እንደዛ የሚባል ነገር የለም ክርስትና ውስጥ አለቀ። ለእስልምናው ሙስሊሞችም እንደዛው የሚያምኑት እኮ ምን አንድ ሙስሊም መጥተውን ኢየሱስ ጌታ ነው እያለ ቢል ኢየሱስ አምላክ ነው የፈጠረን ምናምን እያለ ቢዘምር ተውበት እንዲያደርግና ተመልሶ ሻዳ እንዲይዝ ነው የሚደረገው። ኦኬ ገባኝ። ትናንትና የለቀቅ ሰው ምንድን ነው እሱ ሰዎቹ ያንን ግን ተደርጎባቸው ከሆነ እነሱ የሚጠየቁበት አይሆንም ማለት ነው። አለማወቃቸው እንደዛ የሰዎቹ ድድብና እንደዚህ ማድረጋቸው ደግሞ
የሰዎቹ መሀይምነት አለማወቅ እንደዚህ ነው እንጂ ሃይማኖቱ እንደ ሃይማኖቱ ከጠየቅሽን ጳውሎስ ብርሃን ዓለም ቅዱስ ጳውሎስ በግልጽ ብርሃን ከጨለማ ጋር ምን ህብረት አለው? ሰው ጣዖት ከእግዚአብሔር ቤተ መቅደስ ጋር ምን መጋጠም አለው? አብረው አይሆንም፣ በቃ አይሄድም። ስለዚህ የኔ አምልኮ ለነሱ ሜቢ ጣዖት ነው የሚመስለው፣ የነሱ አምልኮ ደግሞ ለኔ ጣዖት ነው። ስለዚህ ለሁለት ነገር መገዛት አይቻልም ብሎ ክርስቶስ ደግሞ ዘግቶታል። ለሁለት ጌቶች ልትገዙ በፍጹም አትችሉም ብሏል። ስለዚህ አንደኛውን መምረጥ ግድ ነው። ያንንም ማስደሰት ይሄንንም ማስደሰት አይቻልም። ለማስደሰት የሚያደርጉ ካሉ ግን ሆን ብለው የሚያደርጉ ካሉ ከክርስትናው ወጥተዋል። ኦኬ ባለፈው የሆነ ጥያቄ አቅርበህ ነበርና የሆነ ዝም ብዬ ያዳመጥኩኝ ነበር፣ አልገባውም ነበር ነው ይዛለታ አላህ በአካል ስንት ነው ነበር ያልከው? እሺ ማንም አልመለሰም። ባይዞ እሱን ሰሞኑን ገባበታለሁኝ። ቴሌግራም ላይ አንድ ብቻ ለመሞገት ሞክሮ ነበረ። ትንሽ ላስጨርሰው ብዬ አንዱ እያወራኝ ነበር ቴሌግራም ላይ። አይ ቲንክ ኡስታዝ ነገር ይመስለኛል። ላይቭ ላይ ናና እናውራበት ብዬው ነበረ። ረጃጅም ጽሁፎች ስለሚጽፍ ብዙም ጊዜ ስላልነበረኝ እኔ ደግሞ ረጃጅም ጽሁፎችን አንብቦ ምላሽ ለመስጠት ብዙም አልተመቸኝም ነበር። ኦኬ ግን ምንድነው እሱ እያንዳንዱ የሚመልሳቸው የቤት ቴሌግራም ላይ አይታችሁት ይሆናል የሚመልሰውን። በኋላ ላይ ግን አቂዳህን አጥራ እያልኩት አቂዳውን መለየት አልፈለገም። ድንግዝግዝ ባለ ልክ እስላም አንድ ነው ሙስሊም አንድ ነው አይነት እሳቤ ውስጥ ገብቶ ትንሽ አንዛዛው። ከዛ በኋላ ግን የሆነ ሰዓት ላይ ልክ አርጉመንቱ ሲመታበትና የሆነ መመቻው ሲመጣበት ሀባሽ ነኝ አለኝ። ኦኬ ሀባሽ ነኝ አለ። ኦኬ ሀባሽ ከሆንክ እኮ ጥያቄው በመጀመሪያ ሀባሾችን አይመለከትም ብዬ ነበረ። ሰው አንተን አይመለከትም፣ ለአንተ ደግሞ አዘጋጅልሃለሁ አንተ የሚመለከት ብዬ ልክ ስል መለሰና ተቀየሰና ሀባሾች ሙስሊም አይደሉም አለኝ። ሜቢ ክርስቲያን ማሳየት ከቻልክ አሳየው። ክርስቲያን አይደሉም ሙስሊም አይደሉም አለኝ። እንዴ ሀባሽ ነኝ አላልከኝም ነበር እንዴ እለዋለሁ። አይ አላልኩህም፣ ሀባሾች ሙስሊም አይደለም አልኩህ ወላሂ አለኝ። ኦኬ እንግዲያውስ ዋብያና እንደዛ ከሆንክ ደግሞ ለአርጉመንት ትመቸኛለህ፣ እንደውም ሊያዝህ እንወያይ አልኩትና ሳስቀጥለው ትንሽ ከሄደ በኋላ ምን አለ? ዋብያዎች ሙስሊም አይደሉም አለኝ። ኦኬ ዋብያዎች ሙስሊም አይደሉም? አዎ። ከዛ ቆየት ብሎ ደግሞ ሌላ አርጉመንት አመጣና እታች ወርዶ ዋብያ ነኝ ያለኝ ሰውዬ ከራስ ጋር ተስማማ በቃ ብዬ ተውኩት። እሱን ከሌሎቹ አንጻር የተሻለ ያየሁት እሱን ነበረ። ቲክቶኩን ግን ግፈተው አንዴ አንድ ሰው የመለሰ የለም ከስድብ ውጪ ማለት ነው። አንድ ሰው ምክንያቱም የሚያመጣውን ሎጂክ አላወቀ። እሱ የተወሰነ ተረድቶታል። ዲቫይን ሲምፕሊሲቲ እና ኮምፖዚት ነው ወይንስ ደግሞ ኮምፓውንድ ነው? ዲቫይን ኮምፓውንድ ነው ወይንስ ሲምፕሊሲቲ ነው? እቺ ፓርት የተወሰነ ገብቶታል። ያ ሌሎቹ አንድ ነው የሚሉት የሚያውቁት ነገር የለም። ስለ ዲቫይን ሲምፕሊሲቲ ምንም የሚያውቁት ነገር ስለሌለ የሚያመጣውን ፋላሲ በደንብ ልጁ የተወሰነ ተረድቶታል። ሶ እንዲህም ቢል ሊመታ ሆነ፣ እንዲያም ቢል ሊመታ ሆነ። ትንሽ ግንዛቤ ያየውበት እሱ ላይ ነው። እንደዛውም በጣም ሜቢ ማሳየት ትችላለህ ክርስቲያን ብታሳይ ደስ ይለኛል። የምኑን የቴሌግራሙን ነው ወይስ የቴሌግራሙን? የቴሌግራሙን አሳየው ውሸት እንዳይመስል የተወሰነ አይ ቲንክ ረጅም ነው። እሺ ላሳያችሁ። ኖ እንትኑን ብቻ የኔን ምላሿን ብቻ ያልኩትን የሱ ጽሁፎቹ በጣም ረጃጅም ናቸው። ወደ በኋላ ላይ ለምን ትቀያየራለህ ያልኩት ፓርት ላይ ስክሪንሻት አደረኩበት። በኋላ ሲክደኝ ስክሪንሻት እያደረኩ ያስኩበት። ከፍ በል አንተ፣ ከፍ በል አንተ። ኦኬ ዲጂታለው አጥራው ይሰማል ክርስቲያን አለ? ሞዴሬተሮች እያሉ ነው። የለውም እንዴ? ማንኛውም አይሰማው አለ ትሰማለህ? የእሱ ነው። ኦኬ እሱ ኔትወርክ ነው። ዝም አላችሁኛ፣ ዘጋችሁኝ እኮ ዘጋችሁኝ። እና ሜሬ ምን መሰለሽ ነው የሱስ እስከሚመለስ አንድ ፍንጭ ልስጥሽ።
ይሰማሻል? ይሰማል። ያ አንድ ነው የሚለው ነገር ይኸውልሽ መስጊድ ላይ እንደሚነገራችሁ አይደለም። በጣም ትልቅ ኮንሰፕት ነው። የቁጥር ጉዳይ በጣም ትልቅ እንትን ችግር የሚያመጣ ነው። ምክንያቱም አካላትን ለአላህ ካጸደቃችሁ በኋላ ከዛ አንድ ነው ካልሽ እጅ፣ እግር፣ ባት፣ ፊት እንደዚህ ካለው እነኛ አካላቶቹ ወይንም ልክ አንድ ፖይንት ላይ የተገጣጠሙ መሆን አለባቸው ወይንም ደግሞ አልተገጣጠሙ። አንቺ ለምሳሌ እጅ፣ እግር፣ ባት አለሽ፣ እነኛ አካላቶችሽ የተገጣጠሙ ናቸው። አላህ ማንንም አይመስልም ካልሽ እጅ፣ እግር፣ ጆሮ፣ ፊት ምናምን ካለው ያልተገጣጠመ ከሆነ ልብ በይ አንድ የሚለው ቃል ለሱ አይሰጥም ማለት ነው። ምክንያቱም እጁ እዛ ወዲያ ነው ያለው፣ እግሩ ሌላ ቦታ ነው የሚኖረው፣ ጭንቅላቱ ሌላ ቦታ ይሆናል፣ ፊቱ ሌላ ቦታ ይሆናል። አይ የተገጣጠመ ነው የሚል ከሆነ ደግሞ በጣም ብዙ ችግር ያመጣል። ሜቢ ክርስቲያን ተመልሳል? ያ ተመልሻለሁ። ያ እንዲሁ ፍንጭ ለመስጠት ብቻ እንትኑን ብቻ ሳያትና ስለነሳሁት መጀመሪያ የመለሰልህ ራሱ ይሄን ረዘም ያለው እርስ በራሱ ብዙ የሚጣርሱ ሀሳቦች አሉት። የመጀመሪያው ምላሹን አንብብላት። የመጀመሪያው ገና ሲጀምር ጨርሶታል። በቃ የጠየቅኩት ምንድነው? ጥያቄውን አንዴ ዝቅ አድርገው። ጥያቄውን አንብበው። ጥያቄ ምን ነበረ? ልብ በሉ። ገና ሲጀምር ምላሹን ዘግቶታል። በቃ ግን ከሌሎቹ የተሻለ ነው። ኮንሰፕቱ ተረድቶታል። የአምላክ ኮንሰፕትን የተወሰነ ለመረዳት ሞክሯል። ንጽጽር አቆማለሁኝ የሚከተሉትን ከመለሳችሁልኝ። ኢት ኢዝ ሲምፕል የምትመስል ጥያቄ ግን መቼም ላትመለስ ማትችል ጥያቄ ነች። ባይዞ ቀደምት ሙስሊሞች ክላሲካሊ የነበሩ ሙስሊሞች ተገዳድለው ተጨራርሰው ጠፍተውበታል በዚህ ጥያቄዎች ምክንያት። የነኞቹ አሁን በዝምታ ነው የሚያልፉት። ኦኬ አላህ በአካላት ስንት ነው? ቀላል ጥያቄ ነች። በአካል ስንት ነው? ኢዚ የምመስል ጥያቄ። ሁለተኛ የአላህ ዛት ወይንም አካል የተገጣጠመ ወይስ ብትን? ኮምፓውንድ ነው ወይንስ ሲምፕል ነው? ሁለተኛው ጥያቄ ማስጠንቀቂያ። ልብ በሉ ማስጠንቀቂያ ብዬ አስቀምጫለሁኝ። አላህ ማንንም አይመስልም፣ አልወለደም፣ አልተወለደም የሚል ጉንጭ አልፋና የተለመደ መፈክር እንዳታሰሙ። ምክንያቱም ጥያቄ አላህ ማንን ይመስላል ወይንም ወልዷል አልወለደም የሚል ስላልሆነ። በሁለተኛ ደረጃ ጥያቄው የሚመለከተው አላህ ዛት ወይንም አካል አለው ብለው ለሚያምኑ እንጂ ለሐባሾች አይደለም፣ ወይንም ሐባሾችን አያካትትም። አሁን ቀጥታ ሄዶ ወደ ጥያቄ ምላሹ ላይ የመጀመሪያው ላይም ገና ሲጀምር ምን ብሎ ይመልሳልን? ከዛ በኋላ ያብራራዋል። የተሻለ የመለሰውን ይሄ ነው። በቃ ሉክ አላህ በአካል ስንት ነው? በጥያቄው ጀመረ ማለት ነው። በቅዱስ ቁርአን መሰረት ልብ በይ ሜሬን ይታይሻል? ይታይሻል? ኦኬ አላህ በአካል ስንት ነው ለሚለው ጥያቄው በጥያቄ ጀመረና በቅዱስ ቁርአን መሰረት አላህ በአካል ስንት ነው ወይንም ምን አይነት ቅርጽ አለው ብሎ መወሰን አይቻልም። ፔሬድ። ስለዚህ መወሰን ማይቻል ከሆነ አይታወቅም ማለት ነው። አንዲውን መቶውን ሺውን አይታወቅም። በቃ መሰረታዊ ዝም ብለን አንድ ብለን እናምናለን፣ አንወስንም ግን አናውቅም። ከዛ በኋላ ውረድ። ይሄ ሁሉ ማብራሪያ ሰጠ። ብዙ ነው የጻፈው። ቀጥል፣ ውረድ። እኔ የመለስኩበት አካባቢ ጋር ምንድን ነው ያልኩት? እኔ ኦኬ ያው ያብራራችሁ አለ ቁርአን ውስጥ የሌለ ያብራራው ነገር ብዙ ነገር አለ። እንደዛ ብሎ ሰው ከተናገረ ማለት እኔ ምን አልኩት? እኔ ያልኩት እንደዛ ካልክ ደግሞ ያብራራው በትንሹ 95% ውስጥ ቁርአን ውስጥ የለም ይላል። ኖ ከዚህ በፊት ያልኩት የለም አለ ቆይ ይኖራል። እሺ አላህ በአካል ስንት ነው ወይም ምን አይነት ቅርጽ አለው ብሎ መወሰን አይቻልም። መወሰን የማይቻል ከሆነ ቀጣይ የምታመጣቸው ማብራሪያዎች ሁሉ የሚጋጩብህ
ናቸው። እርስ በእርሱ ብዙ የሚጋጩ ሀሳቦችን አጭቋል ጽሁፍህ። ለማንኛውም ይህን የጻፍከው ኡስታዝ ትሆናለህ ላይ ብቀበል ይላል። ቴንኪው። ከዛ በኋላ ወረዳውን ታችኛው ጋር አሁንም ምላሽ ሰጠው። ለዚህኛው ምላሽ ሰጠው። አቂዳህን ግልጽ አድርጎ ብለውም ጠይቀው ነበር። አቂዳህን ጠየቅኩት እዚህ ጋር ቴንኪው። እችን ነው የፈለኩት እኔ። ቅድሚያ አቂዳህን ግልጽ አድርገው በዑለሞች ዘንድ ስትል፣ ምክንያቱም አንተ ካልከው ጋር ብዙ የሚጋጩ ዑለሞች አሉ አልኩት። ዑለሞቹ እንደዚህ አብራርተዋል ብሎ ከላይ ስለጀመረ አቂዳህን ለይልኝና ዑለሞችን ላምጣብህ፣ የምትቀበላቸውን ዑለሞች ላምጣብህ፣ ምክንያቱም አንተ ያልካቸው ከዑለሞቹ ጋር ይጋጫል አልኩት። ዝቅ አድርጋውን ውረድ። ከዛ ራሱ ይመልሰዋል። ዑለሞቹ እንደሚጋጩ ይናገራል ራሱ። አሁን ልዩነት አለ፣ በቃ በዚህ ጉዳይ ላይ ተላልፈናል ብሎ እዚህ ውስጥ ያብራራዋል። ብዙ ልዩነት አለ በዚህ ውስጥ። ስለዚህ አላህ ቤላ ከፍ ብለን እንደዚህ የምናልፋቸው አሉ፣ አንግባባም ብሎ አለፈው ማለት ነው። ከዛ ከታች ምን አልኩት እንደገና? ከዛ ምን አለኝ መሰላችሁ? አዎ በዑለሞች መካከል ብዙ ፍጭትና ልዩነት አለ ሲለኝ፣ ካዳ ምንድነው እሱ መስፈርታችሁ ስለው ቁርአንና ሐዲስ አለ። ቁርአን አለኝ። ቁርአን ሲለኝ ደግሞ ምን አልኩት? ቁርአን የዑለሞች ንግግር ብዙ ጊዜ ይጋጫል፣ ልክ ነህ ከእውነተኛው ከቁርአን ጋር አለኝ። ራሱ ነው ያለኝ። ይኸው ለእኔ ምላሽ በሰጠው ላይ የዑለማዎቹ ንግግር ይጋጫል። ስለዚህ አንድ ነው፣ ሁለት ነው፣ ሶስት ነው። አንደኛው አንድ ሲል አንደኛው ሺም ሊል ይችላል ነው። ግጭት አለ፣ አናውቀውም። ስለዚህ ታዲያ ምንድን ነው ቁርአን አለኝ። ቁርአን ሲለኝ ደግሞ ምን አልኩት? አንተ ያብራራኸው ራሱ 90% ቁርአን ውስጥ አይደለማ። ስለዚህ የዑለማዎችን ንግግር ነው አሁን ምዘህልኝ የመጣኸው አልኩት። አይደለ 90% 95% በላይ ምናምን ብዬ አልኩለት። የለም የታለ? እንደዛ ካልክ ደግሞ ያብራራከው በትንሹ 95% ቁርአን ውስጥ የለም አልኩት። ስለዚህ ዑለሞቹ የሚጋጩ ከሆነ ከቁርአን ጋር ያብራራልኝ ደግሞ 95%ቱ ከዑለሞች ከሆነ ዑለሞቹ ኦልሬዲ የሚጋጩ ከሆነ ለምን እቀበለዋለሁ? እሱስ ለምን ይሄንን ታማኝ መረጃ ብሎ ይመጣል ታዲያ? አሁን ወረዳውን ከዛ በኋላ ቂዳሌና የዋሸብኝን ዋሻኝ አልኩትና ወላሂ አልዋሸውም ያለበትን ካርታ ሳየው። አቂዳ ለይ ብዬ ጠየቅኩት፣ ግን አስቀድሜ ነው ዑለሞችም እያለ ስለሆነ ወረድ በልታይ ቆይ ወረድ። እሱ ሁለተኛ ዋሽቶ ይመሰለኝ ስክሪንሻት የለቀኩበት። በነገራችን ላይ ስለ ዓላማ ምንድነው ያልኩት? ሀባሽ አትጠይቅ ነው ያልከኝ። ያ እሱ ያ ምንድነው ያልኩት? ሀባሽን አትጠይቅ ነው ያልከኝ። ኦኬ ጥያቄ እኮ ታዲያ አንተን በቀጥታ የማይመለከት ነው አልኩት። ዋብያ ከሆንክ አልኩት። ከዛ ምን አለኝ እሱ? ከዛ ያለኝ ምንድን ነው? ክፈተው እስኪ ቪዲዮዋን፣ እሷን ክፈታት። እሷ ምንድን ነች? ስክሪንሻት አድርጌ ይዤበት ነበረ። ኢዲት አድርጎት ሸመጠጠኝ ማለት ነው። ሀባሽ ነኝ። ስለዚህ ሀባሽ ነኝ ካለኝ በኋላ ሀባሽ ከሆንክ አትጠይቀኝ ነው። ታዲያ ምን እያልከኝ ነው ስለው ኢዲት አደረገውና መልሶ ደግሞ ሸመጠጠኝ። ስክሪንሻት ለቀኩበት አድርጌ ላኩበት። ኢዲት ያደረገውን እንትን አይሰራም። የሱ ጽሁፍ ነው አይደል? የሱ ነው። ያው ያንተን ታጋርጎ ማለት ኢዲት ሚለውን አሳያቸው። ኢዲት ሚለውን አሳያቸው። ይታያል። ሜቢ ኢዲት ዳ ኢዲት አድርጎ ሸመጠጠኝ ማለት ነው። ስክሪንሻት አድርጌ ላኩበት። ለምን ትዋሻለህ ብዬ እንደገና ሂድ እንደገና አሁንም ይዋሸኛል። አሁን ሀባሽ ነኝ ብሎ ሀባሽ ላይ ስመታው አይደለውም ሀባሽ አለኝ። ወረዳውን ደግሞ ዋብያን ደግሞ ዋብያ አይደለውም ይላል ደግሞ መልሶ። አሁን ሀባሽ አይደለውም ብሎኛል። መልሶ ደግሞ ታይ ደግሞ እንደገና አሁንም ዋብያ አይደለውም ይለኛል። ዋብያን ትናንትና የመጣ ነው ሀባሽ ነው ዋብያ ይለኛል። ዋብያ አይደለውም ይለኛል። ብቻ ወረድ አገኘው ወይስ እንዴ? ወረድ በትንሹ ጽሁፍ ውስጥ ነው። በትንሹ ጽሁፍ ውስጥ ነው። ትንሽ መስመር ነች። አዎ አንብባት። ምን ትላለች? ዋብያ ላልከው አለ ዋብያ ላልከው ስም የተከፋፈለው አሁን ነው።
አይከፋፈልምና ዋብያ ብቻ ስም አይፈለግም። ኢስላም ሙስሊም ነኝ በቃ አለ። ቆይ ዝቅ አድርገው። እሺ አሸምጥጥም ወረድ። ቆይ ዋብያን እንደገና አይደለም ዋብያ ብሎ የካደበት አለ። ሌሎቹ በጣም ረጃጅም ናቸው። አክቹአሊ ኖ ባጭር አለ። ከዛ እኔ ስክሪንሻት አድርጌ ለቀኩበት ማለት ነው። የቀጠፈውን ስክሪንሻቱን እኔን አውጣው። የኔ የለም ወረድ። እሺ ዋብያ አይደለሁም ብሎ ያለበትን እሱን ክፈታቸው። አባሽ ሶስቱንም ለቀኩበት ስክሪንሻት ይዤበት ስለነበረ ያው ዋብያ አይደለሁም አየሃል ከታች ዋብያ አይደለሁም። ከላይ ደግሞ የምትከተለው አባሽ ምንም አሁን ነው የመጣው። ከላይ ደግሞ ይታይሻል ሜሬም በመጀመሪያ ያለው እኔ የምከተለው ዋብያ አባሽ ምናምን አሁን የመጣ ነው አለ። ከታይ ደግሞ ምን አለ? ዋብያ አይደለሁም አለ። እዛኛው ስክሪንሻት ላይ ደግሞ ሄድ እዛኛው ላይ ደግሞ ሄድ ዋብያ ነኝ ይላል። እዛኛው ላይ ደግሞ ሁለተኞችን ምን ብሎ አስቀመጣቸው? ከላይ ሰለፎች ወይንም ዋብያዎች ብሎ አስቀመጣ አይደል? ሂድ እንትን አድርገው ወደ ጎን አድርገው የምከተለው ሁለተኛውን ነው ይላል። አስቀምጠው እኔ ሁለተኛው ነኝ ጨርሻለሁ። ማንን? ዋብያ ወይንም ሰለፎችን። ዋብያ አይደለሁም ያለልኝ ማለት ነው። ከዛ ምን አልኩት? ጽሁፉን አሳያቸው። ከራስ ጋር ተስማማ። የተሻለ ያየው ጽሁፉን አንብበው። እኔ የጻፍኩት እዛው እሱት ከስር ወገኔ ከራስ ጋር ቅድሚያ ተስማማ። ደጋግመህ በዋሸ ቁጥር ትያዛለህ። ምክንያቱም አስቀድመህ ሀባሽ ነኝ ከዛ መልሰህ አባሽ አይደለሁም አልክ። ከዛ ደግሞ ዋብያ እና ሀባሽ ትናንት የመጡ ናቸው አልክ። ብዙም ሳትቆይ መልሰህ እኔ ዋብያ ነኝ አልክ። ኤዲት አድርገህ ደግመህ እንዳትሸመጥጠኝ ብዬ ስክሪንሻት ለቀኩበት ማለት ነው። የተሻለ ግን ያየሁት እሱ ይሻላል ከሌሎቹ። ግን ምንድነው እሱ ሲመታ ምን ያደርጋል? ዋብያ ይሆናል። ዋብያ ልክ ሲመታ ደግሞ ወደ ሀባሽ ይመጣል። ሀባሽ ላይ ሲመታ ደግሞ ሁለቱንም ይክዳቸዋል። ቲክቶክ ላይ ያለውን አሳያቸው። ቲክቶክ ላይ ግን አንድም ሰው የመለሰ የለም። ስድብ ብቻ ነው ያለው። አንድ ሰው ደፍሮ የመለሰ የለም። አያውቁትም ጥያቄውንም ገና የሚያመጣውንም ችግሮች የተረዱት አልመሰለኝም። እኛ ምናምነው ጋድ ሲምፕል ነው ብለን ነው ምናምነው። ዲቫይን ሲምፕልሲቲን እኛ እናምናለን። እንደዚህ የቦዲ ፓርቶችን ለፈጣሪ አናጸድቅም። እኛ ስለማናጸድቅ ሲምፕልሲቲን እንቀበላለን። ዲቫይን ሲምፕልሲቲ ለኛ ይሰራል፣ ለነሱ ግን ዲቫይን ሲምፕልሲቲ አይሰራም። ምክንያቱም አላህ ይወጣል ይወርዳል፣ እጅ እግር ባት አለው ብለው ስለሚያምኑ ክፍሎች የአካል ክፍሎች ስላሉት ዲቫይን ሲምፕልሲቲ ለነሱ አይመጣውም፣ አይሰራላቸውም ማለት ነው። ፕላስ እኛ በሁሉ የሞላ ከስፔስ እና ከፕሌስ ውጭም ነው ብለን ስለምናምን ለኛ ችግር የለውም። እነሱ ግን በቦታ የሚወሰን ስለሆነ ችግር ያመጣባቸዋል። አሁንም ዲቫይን ሲምፕልሲቲን እንቀበል ቢሉ ይሄ ልጅ አሁን ያነሳዋል እዛ ውስጥ እንደዚህ ካመጣን እንዲህ ችግር ያመጣብናል ብሎ ራሱ አርጉመንት ውስጥ አስቀምጦታል። በኋላ ግን ዝም አልኩት፣ አደመጥኩትና ታሳቢ እያደረክ ያለው ዲፊኒሽኑ ላይ ብቻ ነው። ግን አስተምሮት እኮ መውጣት፣ መቀመጥ፣ መሄድ፣ መነሳት፣ መተጣጠፍን እንትን ይላል፣ ያሰብታል፣ ያጸድቃል ብዬ ስለው ከዛ ግራ ገባው። ኦልሞስት እንትን አላለበትም ማለት ነው። ኮንሰፕቱ ላይ ብቻ ነበር በፊት እንትን ያለው፣ ትክክለኛ አስተምሮቱን አልነበረም እየተናገረ የነበረው። ስለዚህ ወደፊት በደንብ እንገባበታለን። ሜቢ ትንሽ ቶፒኩ ከበድ ሊልና ግልጽ ላይሆንላችሁ ይችላል። በገባንበት ቁጥር ወደፊት በደንብ ትረዱታላችሁ። ጽንሰ ሀሳቡ ምንድን ነው እንዴት ነው የሚለውን። ለፈጣሪ መቀመጥ፣ መነሳት፣ መተጣጠፍ የሚነገር ከሆነ ፈጣሪ አይደለም ቼንጅ ያደርጋልና ይሄ ችግሮች ያመጣል። እንደገና ደግሞ አካል አለው ከተባለ ኢቭን አካሉ ውስጡ ክፍተት አለው ወይንስ ድፍን ነው የሚል ጥያቄዎች ያስነሳል። ክፍተት ካለው ያ ክፍተቱ ስፔሱ፣ ለምሳሌ እናንተ አፋችሁ ውስጥ ክፍተት አለ፣ ወደ ጉሮሯችሁ ክፍተት አለው። ጉሮሯችሁ የተገጣጠመ ነው ብለው ካሉ ያ የተገጣጠመው አካሉ ክፍተት አለው ወይ? ክፍተት ከሆነ ያ ክፍተቱ ራሱ ፍጡር ነው ወይንስ ፈጣሪ ነው? ስፔሱ ባዶነቱ፣ ያ ባዶነቱ ራሱ ፍጡር ነው ወይንስ ፈጣሪ ነው ብለን እንጠይቃቸዋለን። አካል ስለሆነ ፍጡር ነው ካሉን ኦኬ፣ እሱ ፍጡሩ ከመኖሩ በፊት አላህን አይነን ነበር ብለን እንጠይቃለን። አይ
ክፍተት አይደለም ድፍን ነው ካሉን ደግሞ which is አላህ ምን ይሆናል ማለት ነው ኮንክሪት ልክ እንደ አርማታ የተሞላ ይሆናል ማለት ነው ምንም ማስገቢያ ማስወጫ የሌለው ኮንክሪት ይሆናል ማለት ነው እሱም ሌላ ማተር የሚያደርጋቸው ብዙ ችግር የሚያመጣባቸው ነው ይሄ የሚያመጣባቸው ደግሞ ምንድነው ይታያል በቂያማ ቀን ያዩታል በቂያማ ቀን የሚታይ ከሆነ ደግሞ የሚታይ ነገር ደግሞ በሙሉ ከለር አለው አላህ ከለር እንዳለው ደግሞ ይናገራል ሶ ያ ከለሩ ራሱ ምንድነው ፍጡር ነው ፈጣሪ ነው ሌላ ችግር ያመጣል ዲሌማ አለው ማለት ነው እና ብዙ የሚነሱ ነገሮች አሉት ሜቢ ሜሬም Thank you አመሰግናለሁ በጣም Thank you Thank you ስለምንገባበት ከአካል አንፃር ጥያቄዎች ችግር አይመጡም ምክንያቱም ጥያቄዎች ችግር አይመጡም ምክንያቱም ጥያቄዎች ችግር አይመጡም ምክንያቱም ሁሉ የሞላ ስለሆነ አንቺ ጋርም አለ መምጣት አይተበቅበትም እዛው አንቺ ጋር አለ በአካሉ ብለን ነው ምናምነው መንፈስ ነው ብለን ነው ምናምነው ረቂቅ ነው ብለን ነው ምናምነው ሶ መታየት አይነገርለትም መምጣት መሄድ አይነገርለትም መቀመጥ መነሳት አይነገርለትም እጅ እግር ባት ምናምን የሚባሉት ሜታፎሪክ ከሆኑ ነው እንጂ ቀጥታ አይነገሩ መንፈስ ስለሆነ አንቺ ጋር ያለ ስለሆነ ኦሬዲ አንቺው ጋር ያለ አካል መምጣት አይተበቅበትም አንቺው ጋር ስላለ አስቀድሞ ነው መሄድ አይተበቅበትም እዛም ስላለ በሁሉ የሞላ ስለሆነ በእስልምናው ግን አላህ በዛቱ በሁሉ የሞላ አይደለም ከአርሽ በላይ ነው ያለው ሊትራል እጆች አሉት ዋብያውን ሴክት ነው በደንብ ልብ በይ ሐባሹን አይደለም እያልኩ ያለሁት የዋብያው ሴክት እጅ አለው ማንንም የማይመስል እግር አለው እግር አለው ግን ማንንም የማይመስል አይን አለው አይን አለው ሶ እጁ አይን ሊሆን አይችልም በእጁ ሊሰራ ይችላል በእጁ ግን ሊያይ አይችልም ማለት ነው ኦኬ እጁ መለኮት ነው ወይንስ መለኮት አይደለም ኦኬ የድምር ውጤት ይሆናል ማለት ነው እኛ ግን ምን ብለን ነው ምናምነው አምላክ በሙላት መንፈስ ነው እዚች ጋር የሆነ ክፍሉ ላይ ልክ እንደኔና እንዳንቺ አይን የምትባል የሆነ አካሉ ላይ አይን ያለች የሆነች ቦታ ላይ ደግሞ ጆሮ ያለችው የሆነ ቦታ ላይ ደግሞ ጭንቅላት ያለው እንደዛ እናምንም በሙላት መንፈስ ነው እሱ በሙላት ይሰማል በሙላት ያያል በሙላት ይረዳል ብለን ነው እንጂ የምናስበው የሆነ ጭንቅላት ውስጥ አይምሮ የምትባል የሆነ ጆሮ እንደዛ የአካል ክፍሎች አንቺ አሁን ሜሬም ስትባይ አንድ አካል ነሽ አንድ አካል ሁኚ እንጂ ግን አንቺን አንድ እንድትሆኚ ሁለት እጆች ሁለት እግሮች ሁለት አይኖች ሁለት ጆሮዎች እነሱ ተቀጣጥለውብሽ ነው አንቺ ሜሬም የተባልሽው ፈጣሪ እንደዚህ የድምር ውጤት ነው ብለን አናምንም እኛ በእስልምናው ግን ይሄ ስለጸደቀ ነው እነኚህ ድምር ውጤት ወይ ደግሞ የሚጸድቁ ከሆነ ያልኩሽን ብዙ ችግሮች ቼንጆች ያመጣል ድፍናው ክፍተት አለው ቼንጅ ያደርጋል አያደርግም የሚሉት እንደገና ቦታ ይይዛል አይይዝም ምክንያቱም አካል ካለው ድፍን ከሆነ ያ ድፍን ነገር ደግሞ ቦታ ይይዛል ቦታ የሚይዝ ከሆነ ደግሞ ያ የሚይዘው ቦታ ራሱ ፍጡር ነው ፈጣሪ ነው ቦታን ከመፍጠሩ በፊት ራሱ ያ ድፍን ነገር ምን ላይ ሆነ ብዙ ችግሮችን ያመጣል ከዛ አንፃር ነው Thank you በጣም አመሰግናለሁ እሺ ደህና ጋይስ ነገ እንገናኝ እሺ ባባ ደህና ደር ክርስቲያን ቴንክ ዩ በጣም እናመሰግናለን ሁላችሁንም ሰላም ደሩ ቻው